በእጅ ላይ ያስከው 66ቱ መጽሐፍ ቅዱስ አለ አይደለ? በቃ በሱ ነው ወይ በጥምቀት ና ጥሩ ነው። መምረጥህ ርዕስ ምንም ችግር የለውም። ለምን መረጥ ካለ በቃ በመጽሐፍ ቅዱስ ሲባል መጽሐፍ ቅዱስ ናቸው እኮ ገድልና ድርሳናት መጽሐፍ ቅዱስ ናቸው አይደሉም ወይ? አይደሉም በላይ አንዴ አሁን ናቸው አይደሉም የሚለው ራሱ ሌላው በቃ ታዲያ ለምን በመጽሐፍ ቅዱስ እንወያይ ለምን ትለኛለህ? በመጽሐፍ ቅዱስ ለምን እንወያይ ትለኛለህ? ሰው ገድል አንስቶ መጽሐፍ ቅዱስ ነው ብሎ መወያየት ይችላል አይችልም? እሺ አንተ መጽሐፍ ቅዱስ ናቸው ብለህ ታምናለህ? አንተ ታምናለህ? አይ አንተ በምታምነው ነው ወይ? አንተ መጽሐፍ ቅዱስ ነው በምትለው ነው። አንተ አታምንበትም እንዴ? አንተ በምታምነው ምን እስካሁን ያወራነው አንተ ያመንክበት እኮ ነው። ከሲኦል ሰዎች ይወጣሉ እኮ አንተ ያመንክበት እኮ እንጂ እኛ ያመንበት አይደል? ገድላትና ጌርሳም አምኖበት ነው እንዲያወራው ተቃውሞት እኮ ነው ያወራው። የጠየቁበት ነው እንዲያወራው ተቃውሞት። ኧረ ስማ ምን ሆነ ነው? ገድላትና ድርሳናት መጽሐፍ ቅዱስ ናቸው በሱ ነው ወይ አልክ? መጽሐፍ ቅዱስ ናቸው ብለህ ታምናለህ ወይ? አንተ ታምናለህ? እኔ አልኩኝ። ስለዚህ ቆንጆ ለውይይት ታሪክ ነው ማለት ነው። በቃ ካላመንክ ባላመንክበት ነገር እኔ አልወያየም። በጥምቀት እንወያይ። መጽሐፍ ቅዱስ ነው ብለህ ነበር። አሁንም ጥምቀት እሺ፣ ወደ ጥምቀት በማላምንበት ነው የምንወያየው። እሺ፣ በደቂቃ ነው። በጥምቀቱ አላልኩም። አሁንም ይኸውልህ፣ ቆይ አንዴ፣ በጥምቀት ታምናለህም አላልኩም። አንተ ያድናል ትላለህ፣ እኔ ጥምቀት ያድንም እላለሁ። በማላምንበት ነው የምናወራው ማለት ነው። እሺ፣ አንዴ እኮ አየህ፣ ትቸኩላለህ። እኔ ያልኩህ አንተ እኔ እኮ በፈለከው ርዕስ ብትሄድ ከተስማማንማ ለምን ዲቤት እናደርጋለን? ስለዚህ በአንድ ርዕስ ላይ ስለማንስማማ አንዱ ስለሚቀበለው አንዱ ስለማይቀበለው ነው። ሚውት አድርግልና ስጨርስ ነው ያወራል። ሚውት አድርገው። እስማ እሺ፣ አሁን በጥምቀት ታምናለህ አላልኩም። ስለማታምን ነው በጥምቀት እንወያይ ያልኩህ። ግን ታምናለህ ያልኩት በምንድን ነው? ለምን በማላምነው ተወያይ? ኧረ ልጨርስ አንዴ። ይቻላል ማለት ሰው በማያምንበት ነገር መወያየት ይችላል ማለት ነው። ኧረ ተረጋጋ። ቆይ ነገር መወያየት ይችላል። እሺ፣ ቀጥል። ርዕስና በነገራችን ላይ ማለት ነው ርዕስ እና ወይም ደግሞ የምንወያይበት ርዕስና ቤዝ የምናደርገው የምንነሳበት መጽሐፍ ልዩነት አለው። ልዩነቱ ምንድነው? መጽሐፍ ቅዱስ ይባላል። በመጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ እንደሆነ ታምናለህ አይደል? አዎ፣ እኔም ደግሞ ያ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ ይሄው ሁለታችንም በምናምንበት መጽሐፍ ቅዱስ አንተ አታምንም። እንዴት ሆኜ እኔ እንዴ ምን ሆነ ነው? አታምንማ። ስለሞጣት ተመሳሳይ ሆነ ውይይት አያስፈልግም ናቲ እኮ በቃ አትደረብ። አንዴ ኦኬ፣ ጨርስና ስጥልሽ። ኦኬ፣ ጨርስና አዎ፣ ጨርስ ትላለህ፣ ግን በጣም በቃ እንደ እንትን ትደረባለህ። ጌታ ሆይ አሁን አንተ አታምንም መጽሐፍ ቅዱስ እንደሆነ አንተ አታምንም ብለሃል። እሱን በቃ ውይይቱ ላይ ታሳያለህ። ይኸው መጽሐፍ ቅዱስ እንደሆነ አታምንም ብለህ ማለት ነው። አየህ፣ እኔ አንተ አሁን የያዝከውን 66ቱ ለምሳሌ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ በዛው በአንተ በያዝከው በ66ቱ ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለውን እንወያይ። እስካሁን ጨርሰን ነበር። እሺ በቃ ስለዚህ አሁን ደቂቃ ይዝልናል ማለት ነው። ማይክል ልክፈት። ስለጨረስክ ማይክል ልክፈት። አዳምጫለሁ። አንድ ደቂቃ ያህል አዳምጥ። በመጀመሪያ ነገር በምንስማማበት ነገር የምንከራከርበት ምክንያት የለም። ምንድን ነው እያስተማረን ነው? ለሰዎች ምን እያደረግን ነው? እንደምንስማማ ለማሳወቅ ነው። ይሄ just doesn't make sense። ውይይት የምናደርግ ከሆነ ዲቤት የምናደርግ ከሆነ ክርክር የምናደርግ ከሆነ የማንስማማባቸው ሁለት ሀሳቦች አሉ ማለት ነው። አንተ ገድልና ድርሳናት መጽሐፍ ቅዱስ አይደሉም ትላለህ፣ ማነው ናቸው ትላለህ። እኔ ደግሞ አይደሉም መጽሐፍ ቅዱስ አይደሉም ብዬ እንከራከራለን። አንድ ይሄ ግን አዲስ ርዕስ ነው። ወደዚህ መሄድ የማትፈልግ ከሆነ የተጀመረው ርዕስ ከሲኦል በኋላ ሰዎች ወደ ለምን ታቋርጥ? በቃ ዲያቆን አያስፈልግም መወያየት የምትፈልግ አባ በቃ ይኸውልህ በገድላት ድርሳናት አልወያየም። እንቅጩን ልንገርህ በቃ በገድላት ድርሳናት አልወያየም። በተጀመረው ርዕስ ትወያያለህ። በተጀመረው ርዕስ አዳምጠኝ ቆይ ወንድሜ፣ የተጀመረው ርዕስ አንተ ከመምጣትህ በፊት ጥምቀት ስለሆነ በጥምቀት ነው የምወያየው። ያው የተጀመረው ርዕስ ጥምቀት ነው በመጽሐፍ ቅዱስና በአባቶች ናግባ በቃ ኦኬ። እሺ እንቀጥል። እሺ ደቂቃ እንትን እንዴት ነው ማብራሪያ ይሁን ወይስ ቀጥታ ወደ ጥያቄ ምናምን ይሁን? እንዴት ነው ዶክተር? መጀመሪያ ናታኒምም የሚያምነውን ዳጊም የሚያምነውን ሁለታችሁም አቅርቡ። ከዛ ካቀረባችሁ በኋላ ወደ ጥያቄው ይሻላል። ለዛ ተስማማላችሁ? ይቻላል። ያ መጀመሪያ ግን ያ ቤተ እምነቱን ነግሮን ይጀምር ከማብራሪያው 5 ደቂቃ አይደለ? እሺ ዳጊ ከየት ቤተ እምነት ነው? ያ ከየት ቤተ እምነት ነው ናታኒ? መጀመሪያ ኦርቶዶክስ። አላፍርበትም። የትኛው አንዲት ናት ኦርቶዶክስ። አሁን የትኛው ምናምን እሱ እናንተ ተሰብስባችሁ ከፋፍላችሁ አባት ካራ ተዋህዶ የትኛው ነው? አይ
የሚባል የለም። እንግዲህ ቅባት አየህ፣ ራስህ ቅባት አልከው። ቅባት አይደለው አየህ፣ አንተ ራስህ ቅባት ነህ ማለት ነው። አንዴ በቃ አሁን በጣም ቁንጽል መሆናችሁ በጣም የሚያሳየው ቅባት የሚባለው ቅባት ነው። እንግዲህ አየህ፣ ተዋህዶ ግን ኦርቶዶክስ ተዋህዶ ነኝ ካልኩ በቃ ኦርቶዶክስ ተዋህዶ ነኝ፣ ቅባት ነህ አይባልም። አየህ፣ በደንብ እንደው እንደዚህ አይነት ነገርም ተጠንቅቅ ስታወራ፣ እንደው ሰውም የሚስቅብህ ምናምን ሊኖር ስለሚችል ማለት ነው። ኦኬ፣ ቅባት ነህ አይባልም። እሺ፣ አሁን ደግሞ ወይስ እንደማለት በቃ ቅባት ነህ አይባልም። እሺ፣ ጨርሻለሁ። አንተ ደግሞ ጠይቀኝ። የትኛው ዲኖሚኔሽን ነው? ኦኬ፣ እኔ ወንጌል አማኝ ነኝ። አይ ወንጌል አማኝ፣ እኛም ወንጌል አማኝ ነው የምንባለው። የትኛው ዲኖሚኔሽን ነው? የትኛው ዲኖሚኔሽን አይባልም። ቅባትን አይባልም እንዳልከኝ የትኛው ዲኖሚኔሽን አይባልም። በቃ ወንጌል አማኝ ነኝ ካልኩ ወንጌል አማኝ ነኝ። ዲኖሚኔሽን ማለት ኦኬ፣ በአማርኛ ላድርግልህ። ብዙ ክፍፍል በፕሮቴስታንት ውስጥ ስላለ በአስተምህሮም በእምነትም በህብረትም፣ ከዛ ውስጥ አንተ የትኛው ህብረት ውስጥ ነው አምልኮ የምታደርገው? ቅባት ነህ ስለማይባል የትኛው ዲኖሚኔሽን ውስጥ ነው ህብረት የምታደርገው ተብላ የት ቤተክርስቲያን ነው? ኧረ ወንድሜ በእናትህ ወንጌል አማኝ ነኝ። እሱ ደግሞ ኦርቶዶክስ ወንጌል አማኝ የሚባል ዲኖሚኔሽን የለም። ባይ ዘ ወይ ኦኬ፣ በቃ ከሌለ ሙሉ ወንጌል ነህ ለህይወት ነህ መሰረተ ክርስቶስ ነህ አልኩት እኮ። እንደሱ እኮ ጠየቁት እኮ። ቅባት ነህ፣ ካራ ነህ፣ ጸጋ ነህ፣ ተዋህዶ ነህ አልኩት እኮ። የጀማነሽ ነህ የማን ነህ? እሱ ተዋህዶ ነው። በቃ መለሰልኝ አይደል? በቃ እኔ ደግሞ መለስኩለት። አሁን አንተ ወንጌል አማኝ እኮ አልኩህ። ምንድነው ወይ መልስ ስጠኝና እንደዚህ ወንጌል አማኝ የሚባል ቤተክርስቲያን የለም። አዎ የለም። ኦኬ የለማ ካለ ይሄ ወንጌል አማኝ የሚባል ቤተክርስቲያን አመተህ ማሳየት ነው። አሳፍረኝ እስቲ። ይኸው 400 ሰው አለ ሲያሳፍረኝ። ከሌለ የለም ብለህ ያዘው ችግር አለ እኮ። በቃ ከሌለ ደግሞ እናንተ ሜንሽን አድርጋችሁት ውሸታም በሉት። በቃ እንደዚህ አስተዋሽ። በቃ እናንተ ውሸታም እያላችሁ እንቀጥል ማለት ነው። ቤተ እምነትን በነገር ጥምቀት እንወያይ ብላል አይደል? በጥምቀት ላይ እንወያይ ብላል። ላለመወያየት ይመስልብሃል? ናታን ሚል ላለመወያየት እንዳይመስልብህ። መወያየት የምትፈልግ ከሆነ አንተ እኮ ነው ያፈርክበት፣ ተሳቀቅክበት እኮ። እሺ በርዕሱ ባልከው ላይ እንወያይ። አታስቀይስ። በርዕሱ ላይ እናወራ። ጥምቀት ላይ አላስቀይስም። እኔ ሰው ያየ አስተምረው አንድ ሚት አድርገው። እሺ አንድ ሚት አድርገው። አንተ ለምን ሚት አታደርገው? እኔ እያወራሁ ነኝና እያወራሁ ስለሆነ እያወራሁኝ እኮ ነው። እኔም እያወራሁ ነው። ጥያቄ ተመልሶልኛል። ጥያቄን መልሻለሁ። ወደ ጥምቀት እንሂድ። እሺ ስላለመለስ እንደዚህ ብናደርግ ይሻላል። ቀላል ነው። ምንም የሙሉ ወንጌልንም የመሰረተ ክርስቶስንም ዶግማ ሁለቱንም እያመጣን የትኛው ይቀበለዋል፣ የትኛው ሪፊውዝ ያደርጋል? ለምን ብዙ ናቸው እኮ ባይዘይ ሙሉ ወንጌልና መሰረተ ክርስቶስ ምን ናታኒም ስለማይችል ነው የምትረዳው? ሆሊ አልገባኝም። ናታኒም ከብዶ ነው ያገዘ ያለው አልገባኝም። አይ እንደዛ አይደለም እኮ ከሆሊ ጋር አውራ ወይ ናታኒ ሚውት ያርግና ከሆሊ ጋር አይ አይደለም። ሁለት ዛሬ አትወጣም፣ ክርስቶስን አትወጣም እኮ። ስለዚህ ተረጋጋ። ነርቨስ አትሆኑ። ሁላችሁ አንዳችሁ አውሩ። አሁን ሁለታችሁ ስታወሩ ሰው የሚመስለው ነርቨስ አልሆነም። እየተረዳዳችሁ ነው። ማንም ነርቨስ አልሆነም። በቃ ዲያቆኑ ብቻ አዋራኝ። ዲያቆኑ ያውራ፣ ያኛው ዝም ይበል። ወንድማችን ዝም በል። አሁን ዝም በላ እንዴ! ዝም በላ። ዝም በል ብሎ እንወያያለን እንዴ? ዝም በል ብሎ እንወያይ እኮ የለም። አንድ ሁለቱ ማውራት አለባችሁ። ያውራ አልክ። ይኸውልህ ናቲ ያውራ አልክ አይደል? አንተ ዝም ይባላል። እሺ ለሌላ ጊዜ እኔ ላውራ። ናቲ ያውራ አይደል? ናቲ ይወያይ ነው ያልኩት። ይወያይ ማለት እሱ ብቻ ያውራ ማለት አይደለም። ብቻን ማውራት ፈልገህ ከሆነ ልውረድልህ፣ ስብከት ስበክ። አይ አትወራ። አንድ ሚዩት አድርገውና በረሱ ጥምቀት ላይ እናውራ። ቀጥል። ሚዩት ታደርገዋለህ ወንድሜ አንዴ። ይቅርታ። በጥምቀትማ ይኸው እኔ ነኝ እንወያይ ያልኩህ እኮ ሁሉ። እሺ የመጀመሪያው ነገር ምንድነው? የሌለ ነገር አሁን ለምሳሌ ከየት ነህ ሲለኝ ከኦርቶዶክስ አልኩት። አያችሁ ኦርቶዶክስ የምትባል አንዲት የጌታ ቤተክርስቲያን አለች። አያችሁ እና በዚህ ቤተክርስቲያን ደግሞ አናፍርባትም። በሙሉ ስሟንም እንጠራዋለን እኛ። ስለዚህ እንደዚህ በሙሉ ስሟን የሚጠራ ያለች ኤግዚስት የምታደርግ ማለት ነው ያለች ህብረት አውጥቶ ያሳየናል። ምክንያቱም ውይይቱ ላይ ከሱ ማስተምሮ አውጥቼ ማሳየት ስለሚኖርብኝ ማለት ነው። እንደው የመሰረትን ምናምን እንዲህ ያልኩ ሁሉም ጋር ያን ያህል መዳከርም አልፈልግም። አንደኛ። ሁለተኛ ነገር የሌለ ሙሉ ወንጌል ማነው ወንጌል አማኝ የምትባል ቤተክርስቲያን አለች ብሏል። ይሄ ራሱ አንድ ቅጥፈት ነው። ካለ አውጥቶ ይሄው በቃ ያሳየን፣ ወደ እንትኑ እንገባለን ማለት ነው። ስለዚህ አንዴና ለመጨረሻ ጊዜ እያፈርክበትም እየተሳቀክበትም ህብረቱን ቢሆን ንገረን፣ ከየትኛው ህብረት ነው?
እሺ እያፈርክበትም የተሳቀቅበትም ከየትኛው ነው? ከቅባት ነው? ከጸጋ ነው? ከካራ ነው? ከተዋህዶ ነው? ከተማሪ ነው? መልሳ አትጠይቀኝ። መልሳ አትጠይቀኝ። መልሰህ ከጠየቀኝ መልስ እጠይቅሃለሁ። ፌር እንዲሆን ማለት ነው። ችግር የለም። አንተም ደግሞ ምረጥና ለምንድነው ነው ማለት ትችላለህ። አንተም እኔ እንደመረጥኩልህ ለእኔ የተሰጠኝን መብት አንተም ይሰጥህና አንተም ቀጥል። ለእኔንም መልስ እንዴ። በጣም ነው የሚያሳዝነው። ጥሩ ይሄን ያህል ካሳፈርን ደረግን በቃ ትልቅ ይሄ ትልቅ ራሱ ድል ነው። በህብረታችሁ ራሱ እንድትሸማቀቁ ካደረግን ማለት ነው። ኤኒዌይስ ወደ ጥምቀቱ እንቀጥላለን። ዞሮ ዞሮ ጥምቀት አያድንም ከሚሉት ጎራ ነን። ስለዚህ ወደ ጥምቀቱ እንቀጥላለን ማለት ነው። ደቂቃ ትይዝልናለህ ዳጊ ጀምር። እሺ የመጀመሪያ 5 ደቂቃ ይሁንና ከዛ ጥያቄ ላይ 10 ወይም ከፈለጋችሁ ከፍ ይደረጋል። ኦኬ ይጀምር። አንዴ ጀምር። ችግር የለውም ጀምር። ቤተ እምነት ስለሌለ ጀምር። ሐሳብህን ስለሌለ ግራ ስለገባ ካራቱን ማንሰዳቱን ስለማይታወቅ ከማን ጋር እንደምወያይ አላውቀውም፣ ግን ኦኬ ቀጥል። የምኑ ዳቆን እንደሆንክ አላውቅም፣ ግን ቀጥል እኮ ቀጥል። ችግር የለውም። አንዴ ለልጅ አፕል ልሰጣት ቪዲዮ አድርጌ ላሳይ ይችላል። እስከዛ ታብታብ ይደረጋ። ቀጥል። አንተ ማትጀምርበት ምክንያት ካለ በዛው ንገረኝ። ችግር የለውም። ምክንያት አያስፈልግም ግዴታ ማቅረብ። ምክንያት ከሌለ ጀምር። ከፈራ ፈርቻለሁ። ጨርስ። አባ ምን ሆነ ነው? ጀምር። ባይዘዌ በጣም እንደዚህ አይነት ኮንደሰንዲንግ የሆነ ባህሪ ማቆም አለባችሁ። ገባህ? እንደ አሽከር ሰዎችን ማናገር ትሪት ማድረግ ማቆም አለባችሁ። ለነው ቤታችን መተናል። ቤታችንን ተተናል። በቃ ሪስፔክት አድርጋ። አሁን ሚውት አድርግ። ምን ቤት አለ? ፈለካ አድርገኝ፣ ከፈለካ ሶርቴ መናገር አድርገው። ሚውት አንተ አድርገው፣ ከፈለካ ጀምሩ አልካለ እንዴ ዳጊ። በቃ ሚውት አድርገው። ብራዘር ምን ሆነ ነው? ድንግጥግጣል እንዴ? እሺ ታፕ እና ምን አይነት ተዳደም። ኤኒዌይስ እኔ ደቂቃ ትይዝልኛለህ፣ እኔ እጀምራለሁ ማለት ነው። ያው እሺ ታፕ እና በደምብ ኮምፕሊንግ የምትናገረው ካለ ተናገር። ደቂቃውን አስጀመርከው? እሺ በስመ አብ ወወልድ ወመንፈስ ቅዱስ ላስጀምር። ጀምረው። ኦኬ እሺ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ያው መጀመሪያ እንደሰማችሁት ያው ቤተ እምነቱን መናገር ወንድማችን አልፈለገም። ግን ዞሮ ዞሮ እኔ ጥምቀት ለኃጢአት ስርየትና ጥምቀት በአጠቃላይ ለድህነት አስፈላጊ ነው ብዬ መጽሐፍ ቅዱሳዊና ከአባቶች ሞግታለሁ። ወንድማችን ደግሞ ያው የኔ ተቃራኒ ነው ማለት ነው። ጥምቀት ለኃጢአት ስርየት አይደለም፣ ለድህነት አያስፈልግም፣ ጥምቀት አያድንም በሚለው ይሞግታል ማለት ነው። እና አሁን እታች ያላችሁ በደንብ ስሙ ማለት ነው። ብዙ ጊዜ በጥምቀት ስለተሄደ ያው አጠር አድርጌ እንትን እላለሁ ማለት ነው። ኤኒዌይስ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ሞቶ ከተነሳ በኋላ ማለት ነው ከሞቱ ጋር አንድ እንድንሆን ከእሱ ጋር በህይወት እንድንኖር አሮጌው ሰዋችንን እንድናስወግድ የሰጠን ታላቅ ምስጢር ነው። ይህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ተናግረዋል ማለት ነው። ከጌታ ሞት ጋር አንድ የምንሆንበት ከትንሣኤው ጋር አንድ የምንሆንበት እንደሆነ ማለት ነው። ስለዚህ ጥምቀት በአጠቃላይ የክርስቶስን መከራውን የማዳን ስራውን በመንፈስ ቅዱስ የምናገኝበት ታላቅ የሆነ ምስጢር ነው ማለት ነው። እሺ ጥምቀት ማለት ነው። እና ስለዚህ ጥምቀት ደግሞ ጌታችን ምን ብሏል? ሐዋርያትን ሂዱ አስተምሩ ብሎ ሲልካቸው እንግዲህ ስለ ጥምቀት ምን አላቸው? በቃ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ምን አድርጉ? ደቀ መዛሙርቴ አድርጓቸው ብሏል። ስለዚህ የጌታ ደቀ መዛሙርቴ የምንሆነው በምንድን ነው ማለት ነው? ባጭሩ በጥምቀት ነው። ደቀ መዛሙርት ምን ማለት ነው? የጌታ ማለት ነው። ስለዚህ አንድ ሰው የክርስቶስ የሚሆነው የጌታ የሚሆነው በምንድን ነው? በጥምቀት ነው። ኦኬ ከዛን ቀጠል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ታላቅ የሆነ ትምህርትን አስተምሯል። የኛ መምህር ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ምን አለ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለ። አሁን እንደዚህ አይነት ሰዎች ጥምቀትን የሚክዱ ጭራሽ ከቤተ ክርስቲያን ውጪ የሆኑ ከውሃና ከመንፈስ የሚለውን ትምህርት በመካዳቸው ብቻ ራሱ ከእግዚአብሔር መንግስት ውጪ ናቸው። በቃ ግልጽ ነው። የክርስቶስን ትምህርት የክርስቶስ ተቃዋሚ የሆነ ብቻ ነው የሚቃወመው። ጌታችን ቃል በቃል ብሏል። አዎ
ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንዲሁም ማርቆስ 16:16 ሰው ለመዳን ማመን መጠመቅ እንዳለበት ተናግረዋል ማለት ነው። ሐዋርያትን ሲልክ ማለት ነው። በአጭሩ ጥምቀት ያድናል ስንል አሁን በኋላ ላይ መነሳቱ ስለማይቀር ምን እያለን ነው? እምነት አያስፈልግም እያለን አይደለም። እምነት ያስፈልጋል አይደለ እናንተ ሰዎች? አዎ። ግን ጥምቀት የሰው ስራ ስላልሆነ እና የማን ስራ ነው? የእግዚአብሔር የራሱ ስራ ስለሆነ በጎ ህሊና የምናገኝበት ስለሆነ በህሊናን ማንጻት የማይቻላቸው እነዛ መስዋዕቶች ነበሩ አይደል የሚቀርቡት በብሉይ ኪዳን። ዕብራውያን ልክ እንደሚናገረው መስዋዕቱ ነፍስን ለመቀደስ አይሆን ሊቀድስ ዘላለማዊ ሊያደርግ አይችልም አይደለ? አሁን ግን ህሊናን የሚያነጻ ያንን ታላቅ የሆነ ስጦታ የምናገኘው በጥምቀት ነው ይለናል መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3:21 ላይ ማለት ነው። የበጎ ህሊና ልመና ነው እንጂ ይህም ደግሞ የሆነው በክርስቶስ ትንሣኤ ነው። ስለዚህ በጥምቀት የምናገኘውን ህይወት ሐዋርያው ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ሐዋርያት በመላው እንዲሁም ደግሞ ጌታችን መምህራችን ኢየሱስ ክርስቶስም ስለ ጥምቀት አስፈላጊነት ለልደት አስፈላጊነት ተናግረዋል፣ አስተምረዋል ማለት ነው። ስለዚህ በዋናነት ጥምቀት ያድናል ስንል ሰው ልጅ ከኃጢአቱ የሚታጠበው አምኖ ምን ሲል ነው? ሲጠመቅ ነው ማለት ነው። ስለዚህ በዮሐንስ የሆነ ጥምቀት ነው አይደል? በኢየሱስ ክርስቶስ ስም የሆነውን ጥምቀት ሲጠመቅ ምን ይላል? ዳግም ይወለዳል። ለዛ ነው ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ ተብሎ የተጻፈው ማለት ነው። በነገራችን ላይ የቀደመችው ቤተክርስቲያንን ስታዩ እነዚህ ሰዎች ህብረቶች እስኪመጡ እስከ ዛሬ 100 ዓመት ድረስ ነው የመጡት። እስከ 100 ዓመት ድረስ ያለውን የቤተክርስቲያንን ታሪክ ስትመለከቱ አንድም ጊዜ ጥምቀት አያድንም ብሎ የተነሳ የለም። በቤተክርስቲያን ውስጥ ቤተክርስቲያን በወጥነት ይዘው የመጣችው እምነት አባቶች በምልአት ያስተማሩት ጥምቀት ለድህነት ያስፈልጋል። እንደውም የኒቅያውና የቆስጠንጢኔው ጉባኤ ራሱ ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ብላ አንዲቷ ቤተክርስቲያን እምነቷን የገለጠችበትን ሁኔታ እናያለን። ስለዚህ ግን ከሆነ ጊዜ በኋላ የመጣ ህብረት ግን የክርስቶስን ትምህርት ሲቃወም ደግሞ እንመለከታለን ማለት ነው። ቴንክ ዩ። ዳጊ እንትና አበለብል ቀጥል። አበለ 5 ደቂቃ አስጀምራለሁ። ኦኬ ቴንክ ዩ። እሺ እንግዲህ የእግዚአብሔር ቃል እንደሚናገረው እውነት ነው። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እኛ ወንጌል አማኞች ይህንን እንቀበላለን። ሰዎች ማመን ብቻ አይበቃቸውም፣ መጠመቅም አለባቸው የጌታ ትእዛዝ ስለሆነ። አይ አምኛለሁ እኮ በቃ በማመን እኮ ዳንኩ እኮ በቃ ባልጠመቅስ ብሎ ነገር የለም። የጌታን ትእዛዝ እየቆራረጡ እየከፋፈሉ አይደለም የተገበረው። ይሄ የሐዋርያትም ትምህርት ነው፣ ለሐዋርያት የተሰጠው አሳይመንት ነው፣ የራሱ የኢየሱስም ትእዛዝ ስለሆነ ማለት ነው። ስለዚህ እንትን ባርቂ እንትን ብትሆ ብሎ ነገር የለም። ጴንጤ ከሆናችሁ ኦርቶዶክስ ስትሆን ግን መምረጥ ትችላለህ። ሁሉንም ባላረግም ማለት ትችላለህ ከፈለግ። ምንም አለመጠመቅም አለማመንም መልካም ስራ አለመስራት ኦን ሶን ትችላለህ። ምክንያቱም ከሲኦል በኋላ ተስፋ ስላለ ንስሐ ስላለ ማለት ነው። ጭንቀት የለብህም። ጴንጤ ስትሆን ብቻ ነው የምትጨነቀው ትእዛዛቶቹን ለማክበር ለማድረግ የተጻፈውን ለማድረግ የምትታተረው ጴንጤ ስትሆን ነው። አንዱንም ነገር ይሄን ባላረገው ብሎ ምርጫ የለም እኛ ጋር ታደርገዋለህ። ኦርቶዶክስ ስትሆን ግን ምርጫ አለ። ባላረገው ምን ይመጣል ትላለህ፣ ታስበዋለህ። the worst ሲኦል ነው የምገባው፣ ገሃነመ እሳት ነው የምገባው። ኢትስ ኦኬ። ከዛ በኋላ ንስሐ አለ። ያው ቅድም ሲወያዩበት ሰምታችኋል። እኛ ጋር ግን እንደዚህ አይነት የሐሰት ተስፋ አንሰብክም። ስለዚህ ያመነ የተጠመቀም ይድናል። አዎ ይሄ ጌታ ትእዛዝ ነው። እኔ አሁን ለምሳሌ ተጠምቄያለሁ እድናለሁ ማለት ነው። አዎ ልክ ነው። ያዳነኝ ግን ጥምቀቱ ነው አይደለም። ያዳነኝ ጥምቀቱ ያዳነኝ እምነቱ ነው። የተጠመቀ አይድንም እያል እኛ አስተምረን አናውቅም። ይኸው ጌርሳም ተጠምቋል። ለምሳሌ ወንድሜ ፕሮፌትም ተጠምቋል። የተጠመቀ አይድንም ብለን እኛ አናውቅም አላለም። ያዳናቸው ግን ጥምቀቱ አይደለም ነው የምንለው። እንደዛማ ከሆነ ዳጊም አልዳነም ማለት ነው። ኦኬ። ስለዚህ አዎ የጌታ ትእዛዝ ልክ ነው፣ ሳይሸራረፍ መደረግ አለበት። ሆኖም ግን የሚጠመቀው አካል ልክ በሐዋርያት 2 ላይ እንደምትመለከቱት ቃሉን የተቀበሉ ማለት ነው። እንደዚህ ብሎ ይናገር፣ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍሳት ተጨመሩ ይላል። ቃሉን ያልተቀበሉ ግን መጠመቅ የለባቸውም ብለን እናስተምራለን። ያመኑ ቃሉን የተቀበሉ ናቸው መጠመቅ ያለባቸው። ቃሉን ያልተቀበሉ አታጥምቁ፣ ከሐዋርያቶች ተማሩ፣
ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ቃሉን የተቀበሉ ተጠመቁ ነው የሚለው። ያልተቀበሉ መጠመቅ አይችሉም። ስለዚህ ጥምቀት ስትል መቼም አዋቂን ብቻ እያወራኝ አይደለም፣ ሕፃናትንም ጥምቀት እያወራኝ ነው። ስለዚህ እንትን እኮ የሚያደርጉ እነከል ያሉ እንትን የሚያደርጉ እናንተ ጋሉ እንትን የሚያደርጉ እኛ ጋሉ ካራ ጋሉ ቅባት ጋሉ መካነ ኢየሱስ ጋሉ ሙሉ ወንጌል ጋሉ who cares? መጽሐፍ ቅዱስ ምን ይላል ነው። ሙሉ ወንጌል ምን ትላለች አይደለም። ወንጌል ማለት ካራ ምን ትላለች፣ ጸጋ ምን ይላል፣ ተዋህዶ ምን ትላለች አይደለም። መጽሐፍ ቅዱስ ምን ይላል ነው። ለዚህ ነው መጽሐፍ ቅዱስ የበላይ ነው የምንለው። ለዚህ ነው ከሙሉ ወንጌል ይበልጣል መጽሐፍ ቅዱስ፣ ከመካነ ኢየሱስ ይበልጣል፣ ከጊዮርጊስ ቤተክርስቲያን ይበልጣል፣ ከቅባት ይበልጣል፣ ከጸጋ ይበልጣል፣ ከተዋህዶ ይበልጣል መጽሐፍ ቅዱስ ማለት ነው። ስለዚህ መጀመሪያ በቃሉ ላይ ስንግባባ እነማን ምን ብለው ይተረጉሙታል የሚለው ላይ ሌላ ጊዜ ደግሞ ዲቤት ማድረግ እንችላለን ማለት ነው። ግን ቃሉን ያልተቀበሉ ሰዎች አታጥምቁ፣ ሕፃናት የሚሆኑ አዋቂ የሚሆኑ ማለት ነው። በፍጹም ልብ ብታመን ተፈቅደዋል ያለው ማን ነው? ፊልጶስ ነው። ለማን? ለኢትዮጵያዊ ጃንደረባ። በፍጹም ልቡ ላላመነ ግን አልተፈቀደም ማለት ነው። ያላመነ አታጥምቁ ነው የምንላችሁ። ደቀ መዛሙርት፣ ተማሪ፣ ተከታይ መሆን የሚችለው ልክ ማቴዎስ 28 ላይ እንዳዘዛቸው ተከታይ መሆን የሚችለው ያመነ ነው። መከተል አይችልም። ሕፃን ልጅ ያላመነ ሰው መከተል አይችልም። ትልቅም ቢሆን ስለ ሕፃን ብቻ እያወራሁ እንዳይመስል፣ ትልቅም ቢሆን ያላመነ ሰው መጠመቅ አይችልም። ይህን ተጠምቆ እንኳ ቢሆን አልዳንም። ለምንድን? ሰውየው መጀመሪያም ስላላመነ። ስለዚህ ጥምቀት ያድናል አያድንም ከማውራታችን በፊት ምን ይሰራልሃል ጥምቀት? እንኳ አንተ እኮ አላመንክም እኮ ሲጀምር። ሀ ተብሎ ህይወትህ እዚህ ምድር ላይ እግርህ ከረገጠ ሰዓት ጀምሮ ወይም ወደዚህ ምድር ከመጣህ ጀምሮ እኮ አላመንክም። ጥምቀት ቢያድን እንኳ አይጠቅምህም እኮ አንተ። ያድናል አያድንም ቶ ምን ይጠቅምሃል? ካላመንክ አያድንህም። መቼም የክርስቶስን ትምህርት ሸርፈህ መንፍቀህ አታስተምርም። ስለዚህ እምነትን ለምንድን ነው ኦሚት የምታረጉት? ስለዚህ አንደኛ ነገር ያልተቀበለ ቃሉን ያልተሰበከ በእምነት በኩል ወደ ጥምቀት ያልመጣ ሰው አዎ አይድንም። ስለዚህ በራሱ ውሃው አያድንም ማለት ነው። ለዚህ ነው የኖህንም በኋላ ሄድበታል እንደሚሄድበት አውቃለሁ። የአንደኛ ጴጥሮስን ብናወራ በምንም መንገድ መርከብ ውስጥ ያልገባ ያላመነ ሰው አይድንም። ስለዚህ እምነትን ባይፓስ የሚያደርግ እምነትን የሚሻገር እምነትን ወደ ጎን አድርጎ ጥምቀትን ሊያጎላ የሚችል ወንጌል የለም። ሁል ጊዜ እምነት ከተቀጠፈበት እንቃወማለን እኛ ወንጌል አማኞች። ምክንያቱም ፕሮሲጀሩ እሱ ነው። ኢትስ ኦኬ አንዳንዴ የሚባል አይገለባበጥም። ያልተፈቀደለት ሰው አይሰጥም ጥምቀት። ይሄን ይመስላል። ደቂቃ ይጨርሻል መሰለኝ። 20 ምናምን ሰከንድ አለኝ። ኤኒዌይስ እዚህ ሌላው ቃ ወደሚቀጥለው ደግሞ እንሂድ። እሺ ናቲ መቻል አይደለ? ጥያቄ ያ ውይይቱን መቼ ነው የምንጀምረው ልል ነበረ። ኤኒዌይስ ወደ ጥያቄ ልሂድ። ከዛ በፊት ግን እንደው እሱ የተናገረው ላይ ለመናገር 3 ደቂቃ ተሰጥቶ ደቂቃ ነው። እሺ እንደሱ ከዛ ኧረ ተረጋጋ። በስማም ተቸኩላለህ። አንተ እኮ ነህ ማለት ነው ናቲዬ። ተረይ ከመጀመሪያችን አለ ምን እናንተ ስንወይ ቀጥል። ያምን መጨረሻም አይሆንም። አሁን ሚዩት አድርገው ወንድሜ። አይ ሚዩት አድርገው አታርጓት። እየተወያየን እየተመካከርን 3 ደቂቃ ይሰጥ እየተባባልን ነውና እኔ ሚዩት አድርጌ አንተ ደቂቃ መራጭ አትሆን። ለምሳሌ በ3 ደቂቃው ባለስማማ 5 ልል ይችላል። አንድ ልል ይችላል። አዎ እንደሱ ብላችሁ ጠይቃችሁኝ ማየትን ከፍቼ ማውራት ሚዩት አድርግ ዳጊያውን ሚዩት አድርገህ ስትጠየቅ ያኔ ትመልሳለህ። አሁን እኔ አንተንም እጠይቃለሁ ማለት ነው። ስትጠየቅ ማውራ ከሆነ አንተንም ምን እጠይቃለሁ ማለት ነው። ደቂቃ ሆሊ ፕሮቮክ እንዳይደራረጉ መመሪያ ይሰጥ። ጥያቄና መልስ ብቻ ውይይት ያደርግና አሁን ምንድነው ከበደው ይተው ፕሮቮክ በማድረግ ቆይ ኦዲየንስ ማን ሚዩት የሚያነሳሰው ይወርዳል። ይሄ ቴሊንግ ቱ ስቶፕ ፕሮቮኪንግ ምንም ፕሮቮክ አላደረገም። አሁን 3 ደቂቃ ይጀመራል። አንድም ሰው ሚዩት የሚያነሳ ከኦዲየንስ ገስትም ላይ ካለ ይወርዳል ከይቅርታ ጋር። አሁን ሁለቱ ብቻ ናቸው ማውራትም ኢቭን አርጊው ማድረግ ከፈለጉም ሁለቱ ብቻ ናቸው። ናቲዮ 3 ደቂቃ ጀምሯል። እሺ ታላላቅ አባቶቻችን ምን ይላሉ? ቲዮሎጂ ለሁሉም አይደለም ይላሉ። ለዛ ነው ብዙ ጊዜ ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደዚህ ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ እንጃ ሀሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር። መሀሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገ እንደው እኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅም እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል?
ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብላ ያየህም አልመሰለኝም እና ከይቅርታ ጋር ማለት ነው። ይሄ እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መቼ አመንክ? ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም አማራጭ አይኖራችሁም ማለት ነው። የተነሳችሁበትን ውይይት እንደውም እሱን ቶ እና በቃ ይሄ ትልቁ በቃ እዚሁ ውይይቱን እንደዘጋን አድርጌ ነው የምቆጥረው ማለት ነው። ይሄ ምንን ያሳያል ካላችሁ ግን በቃ ይሄንን ልንገራችሁ፣ ምንም ዶክትሪን እንደሌለው ነው። ቤተክርስቲያን እንደሌለው ነው። ዶክትሪን ያለው ሰው ቤተክርስቲያን አለው። ለምን? ዶክትሪኑን የምትሰጠው አስተምህሮን፣ ጥምቀት ላይ ያለውን አስተምህሮ የምትሰጠው ቤተክርስቲያን ስለሆነች ማለት ነው። ስለዚህ የሚወራ ዶክትሪን የለውም ይሄ ወንድማችን። የሚወራው ምንድነው? ባይዘው አሁን ያወራኸውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም፣ ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን መመክርህ ግን ወንድማችን ቢያንስ እንደው ቱቶና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ቢጠፋ እንደው ብትዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና ያው የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንክ ዩ። ሆስቱ ሚውት ተደርጊያለሁ። ለምንድን ነው ሚውት የተደረጉት? አንድ ኮመንት ላይ ነው ኮመንት ላይ እሺ፣ አስተካክልልሃለሁ። አንድ ደቂቃውን ሳትከፍትልኝ በፊት አንድ ጊዜ ሚውቱን ክፈትልኝ ይቅርታ ከቻልክ። እሺ ሊሆንና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ አሁን አንስቼልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው ያለው? አልተጀመረ። ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱን ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያ ልጅ መንገድ ላይ የታችሁ የለኛ እኮ ዜማው ምናምን ነው እንጂ የምናውቀው ውስጥ ዲቴሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰውዬ። እሺ ወደ ገደሉ እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባውም። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በምናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳ አንድ መስመር ጥምቀትን አልጠራችሁም። የጽድቅ መንገድ ብላ ካስቀምጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብላ ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠችው ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በአራተኛው እትም ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የእሱ መረጃ ስለሆነ ነው ለራሱ ነው የምነግረው። አዎ የእሱ መረጃ ግን ሮሜ 3:22 ላይ አለ። አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን። ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን። ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው እሱ ጽድቅ የሚገኘው ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። አዎ ስለዚህ እኛ በእምነት ስላመንነው ትእዛዛቱን እናደርጋለን። አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም ወንጌል አማኞች ኦፕሽናል አይደለም ጥምቀትን ስናስቀምጠው እንጠመቃለን፣ ግዴታም ነው እንላለን። ለምን? የኢየሱስ ትምህርት ስለሆነ።
ያድናል ብለህ ነው አይደለም። ኦልሬዲ ድነናል። ሁለት ድነት የለም። እሺ በማመን በኩል ይኸው እንደዚህ ቤተክርስቲያኒቷ እንዳለችው በጽድቅ ብቻ በእምነት ብቻ ጽድቅ ይገኛል እንዳለችው እኛም ስለሚገኝ ለምንድን ነው እንደገና ጽድቅን ጥምቀት ውስጥ የምፈልገው? ግን አልጠመቅም አልልም። የጌታ ትእዛዝ ስለሆነ እተባበራለሁ በመጠመቅ ጨርሻለሁ። እሺ አሁን የጥያቄ ሰዓት ነው። ናቲ 10 ደቂቃ ይበቃችኋል። ዳጊ ሁለታችሁም መልሱልኝ። ቴንክ ዩ። አሁን ያረካው ትክክል ነው። ለእኔንም እሱንም ማስመረጥ ትክክል ነው። እኔ 10 ደቂቃ ይመቸኛል። 15 እንደፈለግ። ናቲስ 10 ደቂቃ ከተባለ ልክ እንደዚህ ማስረጃ ምናምን ነገር በሚታይበት ታይም ደቂቃው ይቆማል። ይሄንን እንትን ለማለት ያህል ነው። እሺ ተስማማለህ አይደለ ዳጊ? እሱ ማስረጃ አንተ ጠይቀው ሲከፍት እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይኖር ተስማማለህ አይደለ? ይቻላል። ይሄ አዲስ ነገር ነው፣ ግን ቆንጆ አይዲያ ነው። አሪፍ አይዲያ ነው። ማስረጃ አሳይቼ ስጨርስ እሱ በቃ ሲለኝ አይደለም ማበቃው፣ እኔም በቃ ስለው አይደለም ማስረጃው እስኪከፈት ያለው ነው። ማስረጃው ሲብራራ አይደለም እስኪከፈት። እንዴት እስኪከፈት? ሲብራራ ማስቆም እችላለሁ ካልተመለሰልኝ። አሁን ማስረጃ ለምሳሌ ክፈት ሲልክ አንተ ማስረጃ ለመክፈት ለምሳሌ 30 ቪዲዮውን ለማብራት ምናምን ነው የምትለኝ? ያ ኦኬ that's fine። እሺ እኔ ደመሰለኝ ግን ለማብራራት ነበር። ሁለቱም ይመቸልኝ። ጥያቄውን እንትን ከተባለ እንትን ማለት እችላለሁ ማለት ነው። እሺ ቀጥል። እሺ አሁን ደቂቃውን አስቀምጥልኝ። እሺ ሚውትን ዳጊ አንሳና ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ በስሙ ሲጠመቁ። ከመጠመቃቸው በፊት ሲያምኑ ግን የኃጢአት ስርየት አግኝተዋል? አዎ በእምነት ታገኛለህ። ግን ስሙ ማለት ስታምን አንድ ጥያቄ ግልጽ አድርገኝ። ስታምን ኦፍ ኮርስ እኮ አሳየኝ። እሺ ሲያምኑ የኃጢአት ስርየት እንዳገኙ አሳየኝ። ክፍሉን የከፈትኩ ነው አንድ ጊዜ። ስታምን ዳስ ዘ ፓዝ ማለት ነው። ቆይ አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለውን አለ 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ለማወራው ያመኑት 40 ላይ ነው 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው 37 ይመስለኛል ወይ 36 ወይም 37 ከመጠመቃቸው በፊት ማለት ነው። አዎ ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ ማንበብ አለብኝ ክፍሉን። ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት የምትሆነው ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም። እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት የምትሆነው ነው? አዎ እሺ ቁጥር 38 እንደዚህ ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይሄን ለማድረግ አምነው ነው የሚያደርጉት አይደል እንዴ? አይ እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ። ጥቅስ ቁጥሩን ንገረኝና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏላ የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙስ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍ ኮርስ አት ዘ ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላቸው? እመኑ። እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ
ከሆነ ባይዘው ቅድም መልሳለሁ። አሁንም ኃጢአታቸው አልተሰረየም። ለማንኛውም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ቶ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግብን ነበር አለ። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ? አዎ ቃሉ በመልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ እንጂ ተጠምቀህ አይደለም ይሰረይልሃል። ባይዘው ቆይ አንዴ ጥምቀት ኃጢአት ይሰረይ ነው። አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምን ነው ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው። ኦኬ አጋንንትም ያምናል። መጽሐፍ ቅዱስ ነው ያለው። ይሄው አጋንንት ያምናል። አንዴ ጌታዬን አዳኜ ነው ብሎ ያምናል ሰይጣን። እምነት ብዙ አይነት አንተ የጠየቀኝ አይነት እምነት ሰይጣን አይደለም። በቃ ሰይጣን አዳኜ ነህ ለኔ ሞተህልኛል ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበር እስኪጠመቁ ድረስ። የጠየቅኩን ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመለስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራህ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ። የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ። እሺ የዮሐንስ ወንጌል የሆነ 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚኮነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚኮነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ። እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው?
ለሚያምኑት ይላል። አዎ ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው፣ የእግዚአብሔር አካል ማለት ነው አይደለም እንዴ? እሺ አንዴ እኮ ቆይ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት አይደለም። ምንም ብቻ አምጥተህ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታመን ከሆነ ችግር አለኝ አሳይሻለሁ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ኤኒዌይስ ወደ አንድ ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ ያዘዝኩትን እያስተማራችኋቸው። ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽኑ ላይ ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ነው። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ አንድ ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ አንድ ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብህ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ አንድ ደቂቃ አለኝ። ልቀጥል። ምክንያት ተሰጠኝ። ቴንክ ዩ። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ነው የኔ ደቂቃ ነው፣ መጠቀም እችላለሁ። አሁንም አትብላብኝ ደቂቃ። ይሄን ተውከው? ይሄ አላዋጣ። አንደኛ ጴጥሮስ 3:21 ላይ በቃ ካላዋጣ ያድናል ይላል። ትቀበለዋለህ? ያምን ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን አንድ ደቂቃ ስጠኝ። አትደረብ እሺ ፕሊስ፣ ለሌላ ጊዜ። አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ ሚል ተወያያለን። እንደው አለቀ በቃ ያስቆማል። ጥሩ አሁን ለምርለት ሚል ተወያይ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም ብለህ ተገባ። አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነበው። ቃል በቃል ጥምቀት ያድናል ይላል። አትመንፍቃ ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸቱን አሳይሃለሁ። እንደሱን የምትረዳው ቃል በቃል ኧረ እባክህ እግዚአብሔር ይጸጸታል ብለህ ነው የምታምነው? ቃል በቃል ስለተጻፈ አውዱን ማለት አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ። ፖዝ አድርግልኝ። ይደረግልህ ፖዝ ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ያለውን ቁጥር 1 ላይ ያለውን ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ? መናፍቅ አይደለሁም። ማን ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ይቀበለዋለሁ። አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ደግሞ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፓንክቹዌሽንም ልናወራ ነው ማለት ነው። እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉ ነው የምቀበለው። ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ እኮ ልትለው አንተ ቆርጠህ ወስደህ እንደዚህ ከሆነ እባክህ አንዴ ይኸው እኮ ደቂቃ እኮ አልቆ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራሁ አይደለም። ተለያየ ድል ሰጠም አልሆነም። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት ገባ እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ?
ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን ጽድቅ በሃይማኖት ብቻ እንዲገኝ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በዛ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። አይ እኔ ላብራራ ጠያቂው ላብራራ ክፈተው አብራራ እንጂ አንተ ተጠየቅኩ ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ካለ ከፈተው አስረዳን። ከፈተውና አስረዳን። ታውቀው እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ ወንድሜ ምን ሆነ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃል እየነገርኩህ አንተ በቃል ንገረኝ። ቀጥል ጥያቄ እንደውም እኔ ላንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። እሺ ደቂቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ ተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማመን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚውት እያደረጋችሁኝ ነው። ኦ ናይስ፣ በጣም ቆንጆ ውይይት ላይ ሚውት ማንም ሚውት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምርልኝ ያለው ቆይ እኔ ልናገር። አንድ ደቂቃን 8 ደቂቃ ነው መልስልሃለሁ። ሚውት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። አውሬድ ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ዲድ በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። አይ እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል ችግር የለውም። አዎ የጠይቁን ጥምቀት ላይ ነው እየጠየቁት። ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳናም? ጥምቀት እየነገርኩህ እኮ ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16:16 ጥምቀት ላይ ጥያቄ አለ? ማርቆስ 16:16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16:16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው ነው እዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብንና እንዳለብን ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ ይድናል። እሺ ጥምቀትና እምነት ይለያያሉ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ? እምነትና ጥምቀትን አንለያየውም ማለት ተለያየው። ስለዚህ ጥያቄው ላይ ይለያይ ማለት ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን ስማ፣ ጥያቄን በደምብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኘው እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበ ጥምቀት ደግሞ እንደዛው ያቀረበ አስመስሎ መጠየቅ ይሄ የሞኝ ጥያቄ ነው። በቃ ጥያቄ ነው ያወራው መልስ መስሎ በቃ ቶ ካልመለስ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ
ወደሚቀጥለው አልፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አላስቀመጠችም ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። ኦኬ የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስን በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው እኮ ልስጥሃ ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስ ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም እንኳን ለብሳችኋልና ነው የሚለው በቃል እንኳን አቋዋለሁ ባይዘው 4 ነጥብ አሉት ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት በኩል የእግዚአብሔር ልጆች ሲባሉ የእግዚአብሔር ልጆች ሲባሉ ስማኝ ከእግዚአብሔር ጋር አንድ ሰው አይሆኑ ነው ከእግዚአብሔር ልጆች እንደሆነን በቃ ይከብዳል። ሌላ ጥያቄ አረ ለመልስ እያልኩ ከብዷል እንዴ ወሬ ምን ሆነ ነው አትመልሰውም? ዲያቆን ጌታን አትመልሰውም? ዜማ ቢሆን ነበር እኮ በቃ ቢታ አድርገው ደቂቃ ይያዝልህ እንዴ ልመልሰው እያልኩ ከብዷል ትላለህ እንዴ? ይሄ እኮ ዝም የህፃን ነው። እሺ መልስ። ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል አንዴ። እሺ ገላትያ 3:26 ነው ያነሳው ወንድማችን ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ይሄው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው በእምነት በኩል ጥያቄ ስላልገባ ጥቅሱ ነው እያወራ ያለው። ጥያቄ አልገባ ታች ያለ ሰው ከተማረ በቃል ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አትቀላቀል፣ አጨማምር። አዎ መጽሐፍ ቅዱስ በመላት ነው የምቀበለው። እኔ ደግሞ ግዴታ ያልተጻፈ ታነባለህ ማለት በመላት ያልተጻፈ ታነባለህ። ልመልስ የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት ሽታ ነው። መልሳ አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድሜ ምን ሆነ ነው? ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? አዎ የእግዚአብሔር ልጆች ናቸው። አዎ እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። አዎ ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው። ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄ መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው ልመልስ አይደለ? እባክህ አብረህ ተደረበህ አታወራ። አንዴ ልመልስልህ። ጥሩ እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አዎ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ ጌታ ሆይ። ኦኬ ደቂቃን እየበላህ ወደሚቀጥለው ጥያቄ እየመለስክ አይደለም? እሺ የመጨረሻው ጥያቄ ቆይ ልመልስላችሁ። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን ይጨመርልሃል ወንድሜ። ደቂቃ እባክህ እታች ያለ ሰው ክሊር እያደረኩለት። ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? አዎ ለሚያምኑ ስልጣን ተሰጥቷል። አዎ ልጅ ለመሆን እምነት ያስፈልጋል? አዎ ያስፈልጋል። ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይኸው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስም እያጠመቁ። ሌላ ማስረጃ ሰጣለሁ። ሐዋርያት ሥራ ምዕራፍ 14 ቃሉንም የተቀበሉ ተጠመቁ ይላል። ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ?
ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም። ጥምቀት ርዕሱ አይደለም። አልተቀበሉም ተብሎ ጥምቀት ርዕሱ አይደለም እኮ የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው። ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀት ልታሳያልን እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ስላሳይ አይደለም። ታዲያ እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቅ ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉ ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው 5 ደቂቃ ስጠው ከፈለገ እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገና በነገራችን ላይ 5 ደቂቃ ነው። እሺ ጨመርኩት። ተረጋጋ። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት ህፃናትን? ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል፣ ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ከሐዋርያቶች ከሆነ ቀብብሎቻችሁ ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ ግን እንደው ዝም ብዬ እንዲሁ ልመልስልህ ካልኩ ግን ለህፃናት ቃሉን ተቀበሉ አልተቀበሉም ተብሎ አይነገርላቸውም እዛ ስቴጅ ላይ ስላልሆኑ እንዲሁ ልመልስልህ ብዬ ነው። ግን ርዕሳችን አይደለም አሁን። ስለዚህ አንተ ነው የተሳሳትከው። ቃሉን ያልተቀበሉትን ለምን ታጠምቃላችሁ አይባልም። ለህፃናት አይነገርም። ይሄ ለምን የመቀበልና ያለመቀበል እድሜያቸው ላይ ስላልሆኑ ወይም ደግሞ የማመን ቃሉ መቀበል ማለት ማመን ማለት ነው። የማመን ያለማመን እድሜ ላይ ስላልሆኑ ያምናሉ አያምኑም አይባልም። እሺ እንደዛ ከሆነ ማርቆስ 16:16 ያላመኑ ይፈረድባቸዋል የተባሉት ለምሳሌ ልጆች ያንተ ፍርድ ውስጥ ናቸው ማለት ነው። በቀባጭሩ እንደዛ ማለት። ስለዚህ እናንተ ቃሉን ያልተቀበሉ ታጠምቃላችሁ፣ ሐዋርያቶች ቃሉን የተቀበሉ ያጠምቃሉ ማለት ነው። ወደ ቀጣይ ጥያቄ ግባ። በጣም ጥሩ። ቀጣይ ጥያቄ ቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። የቱ ሰዓት ላይ ኃጢአታቸው ተሰረየ? ቅዱስ ጴጥሮስ መምህራችን ሐዋርያችን ስለሆነ እሱን ነው የምናምነው። መጽሐፉ እንደተጻፈልን ኃጢአታቸው የተሰረየው ሲጠመቁ ነው። ቃል በቃል ኃጢአታቸው የተሰረየው ሲጠመቁ ነው የሚለውን አሳየኝ። አንዴ እሺ ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ? አላለም። እናንብበው። ፖዝ አድርገው አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክፈት። ኧረ ሌላም 5 ደቂቃ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይሄው ቃሉን እንክፈከፍታ። እሺ እንደዚህ ስለምትቀጥፉ ነው እኛ ምን ይዛችሁ። በትልቁ አድርገኝ አንዴ መረጃውን ካሳየ በኋላ ደቂቃውን ትከፍተዋል። ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም። አትቁረጡ ነው ምንለው። አትመንፍቁ። መመንፈቅ ማለት ግማሹ ማመን ማለት ነው። ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን ይችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው አይደል? እናውቀዋለን እኛ ጥምቀቱ በኢየሱስ ስም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። አሁን አመንክ አይደል? አሁን ቪዲዮ ላይ አላመንኩ። አንዴ የቴዎሎጂ ምጥቀት ነው ያየው። ኦፍ ኮርስ አትቆራረጥ። ምን ለዚህ ነው ለምን በወደስ ካታችን የኢየሱስን ስም የምታወጡት ለምንድን ነው? ነገሩ ያለው እሱ ጋር ነው፣ ደሙ ጋር ነው። ጳውሎስን ታሪክ ላይ ብትሄድ ጉዳይ ያለው እዛ ጋር ነው። አሁን ይህችን ውጥት ስላንተው ሰጠው ጊቭ ሂም ዘ ቴስት ኦፍ ሂዝ ሜዲሲን የሚሉት ፈረንጆቹ ለዚህ ነው። ዲያቆን ጨረስክ? እቹ ጥያቄ አንተው ነበረች ግን ለካንተ ማታቃ ምን አድርጉ ነው ያላችሁ? ኃጢአታችሁ ድርጊቱን ነው የምትነግረኝ። አሁን ኃጢአታችሁ ይሰረይ ዘንድ ተጠመቁ። አይ ቆይ የኔን ጥያቄ ልጠይቅህ። አትመንፍቅ። ቪዲዮ ላብራ እንደገና እና በባሽ አንዴ እባክህ ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ታዲያ የሚለው? ተጠመቁ ይላል። በጌታስ ኃጢአታችሁ ይሰረይ ተጠመቁ ነው የሚለው። አማርኛ አይችልም ሌላ ሰው? እኔ እናንተ ብቻ ነው የምንችለው? ለምን እቺን አወጣት? ኃጢአት የሚሰረይ ክርስቶስን ስም ለምን አወጣት? ተጠመቁ ነው የሚለው። ኃጢአት የሚሰረይ ክርስቶስን ስም እስኪ ያለ ኢየሱስ ስም ተጠመቅ። እስኪ የሚጠመቀው ሰው እስኪ ያለ ኢየሱስ ስም ይጠመቅ።
አንዴ ከኢየሱስ ክርስቶስ ውጪ የሆነ ጥምቀት እናንተ ጋር ያለው ለዚህ ነው። እባክህ አንዴ እሺ ሲጀመር ይኸውልህ አሁን በሐዲስ ኪዳን እኛ ጋር ያለው ጥምቀት በኢየሱስ ክርስቶስ ስም የሆነ ጥምቀት ነው። እሺ እና በቃ ሌላ ጥምቀት አናውቅም። ባይ ዘ ዌይ ግን ጥምቀት አንተ ነበር ታውቃለህ። መልሽ አንተ ስጠይቀህ ግራ ገባ። ለካ ሳይገባ ነበር የጠየቀኝ። አሜዚንግ። እሺ እሱን ደቂቃ ደግሞ ጨምረልና ሐሜቱን ትቀጥላለህ። አሁን እኔ ምን እኮ ችግር እኔ ደቂቃ እሺ አሁን ድርጊት ምንድነው? መጠመቅ ድርጊት ነው አይደለም? አዎ። ስለዚህ ቅዱስ ጴጥሮስ የሆነ ድርጊት አዟቸዋል። ምን እንዲያደርጉ ነው ያዘዛቸው ቢባል አሁን እንዲጠመቁ። በማሰም ነው የሚጠመቁት፣ በኢየሱስም። ይሄ በቃ የታወቀ ነው፣ እኛ እናውቃለን፣ እኛ ክርስቲያኖች። እሺ አሁን ቃል በቃል እንደው በኢየሱስ ስም የሚለውን አልከተትክም አልክና ተሳስታል። መጽሐፍ አይልም ማለት ይላል መጽሐፉ። ምን ይላል? ተጠመቁማ ይላል። ተጠመቁ የሚለውን የታንተስ የታርገው ነው ሲጀመር? ያ ጥምቀት በኢየሱስ ስም ነው። አዎ በኢየሱስ ስም ነው። አሁን እሱ አይደለም ውይይታችን። ግን ለኃጢአት ስርየት ተጠመቁ ብሏል አላለም ነው? እሺ ዲያቆን ያ ጥምቀት በኢየሱስ ስም ነው። አዎ አልክ አይደል እንዴ? እሺ ይኸው ልክፈተው በቪዲዮ ቃንዴ። ቴንክ ዩ። አሁን ጥሩ ነው። ያ ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየ ጉዳይ ያለው ምን ጋ ነው? ኃጢአት ስርየት ያለው ስሙ ጋ ነው ማለት ነው፣ ጥምቀት ጋ አይደለም። ይኸው የሐዋርያት ሥራ ቁጥር 10 ምዕራፍ 10 ቁጥር 43። ስለዚህ ጉዳዩ ልክ ቀደም አሳይ ስትባል በኢየሱስ ስም ማለት ስሙ ላይ የኃጢአት ስርየት አለ፣ ውሃው ላይ አይደለም ያለው አይደለ? ዲያቆን የተግባባ ነው። በመረጃ ሲሆን ደስ ይላል። ምንም ደቂቃ ይጨመርልህ። አሁንም አይ በቃ እኔ በቃ አይ ሜድ ማይ ፖይንት። ያንተኑ አይ ጌቭ ዩ ዮር ሜዲሲን ለራስህ the taste of your medicine። እሺ በቃ ከፈለክ ይጨመርልሃል። እሺ አይ በቃ ከዚህ በላይ እንግዲህ እንደዚህ ያወራው ወደ ማስጣት ነው ከመጭመቅ ወደ ማስጣት ማለት ነው። ኧረ እንዳልደርቅብህ አስጥተኝ። እሺ በል አሁን ደቂቃ ማጠቃለያ ኮንክሉዥን ስንት ደቂቃ ይሰጣችሁ? አረ ነው 10 ደቂቃ ምናምን ይበቃል። ኤኒዌይስ አንዳንድ በተቻለኝ አቅም በተቀልሎ አይሻል ወይስ ይቻላል? እንደዛ ቢሆን ጥሩ። ስለዛ ሁለት ለኦዲየንስ ላለ ሁለት ደቂቃ ወይ 3 ደቂቃ ልስጥና ዳጊን አንድ ጥያቄ ናታኒ ምን አንድ ጥያቄ ጠይቁ። ተስማማለህ? ዳጊ አንድ ጥያቄ ሳይሆን ደቂቃ ስጥና ደቂቃው እስከሚያልቅ ይሁን። ከዲቤቴ በኋላ after I make my point ከዛ በኋላ ናታኒምም የራሱን ፖይንት ሜክ ካረገ በኋላ አንድ ላይ ኮንክሉዥን ይችላል። አይ አንድ ላይ የሚባል የለም። እቺ ዲስትራክሽን እናቃታለን። ውይይት መካከል ተገብቶ ችግር የለውም። እንትኑ እንዲጠፋ ነው። እንትን ኮንክሉዥን ባጭ ሚዛን ወደ ዲያቆን ቢሆን ኖሮ እንደዚህ አይሉም ነበር። እሺ ችግር በቃ ኮንክሉዥን ስንት ደቂቃ? I don't know 10 minutes እንችላለን። or 7 minutes ይበዛ መሰለኝ 10 minutes አሮ ነው። እኔ ብቻ መራጭ አልሆንም። አዲያቆኑም ምን እንደሚል መስማ 10 ስላለሱ 10 በቃ እኔም 10 ችግር ናቲ ይጀምር። ዮሐዴ ምንድነው? አልሰማችሁም? እንትን ሆነ ጥያቄ ከተሰራ በኋላ ነው ጥያቄ መጠየቅ የምፈልገው ስላለ አይ ና አይደለም። ጥያቄ መጀመሪያ ነው፣ ከዛ ነው እንግዲህ እስካሁንም እኔም በማውቀው ማለት ነው መጀመሪያ ኮንክሉዥን ከተሰጠ በኋላ ከዘጋህ በኋላ ደናደሩ ካልክ በኋላ እኮ ጥያቄ የለም። መጀመሪያ ጥያቄ እንተቀበልና አንድ ኮንክሉዥን ከመሰጠቱ በፊት እንትን ይበል ጥያቄ። እሺ ለናታኒ ጥያቄ የሚያቀርብለት አለ? እኔ አለሁበት አይደል? እዚህ ውይይት ውስጥ ካለሁበት እኮ ተስማሙ፣ ሁለታችሁም ተስማሙ። አዎ ካለሁበት እኔ እና እሱ ልንወያይ ነው የጀመርነው አይደል እንዴ? እኛን ጨርስ ውይይታችንን ስርዓት ባለው መንገድ እና ጠናቅ ከዛ ደግሞ ከሌሎች ጥያቄ እንቀበላለን፣ እኛም እንጠይቃለን። ይሄ ነው አካሄዱ እንጂ ማለይ ማንም እየገባ ምታክ ከሆነ ውይይት አውቃለሁ። ከዲያቆኑ ጋር ከናታኒም ጋር ብዙ ጊዜ ተወያይተናል። አንድ ሐሳብ ሰጥተሃል። እሺ ስለዛ ዮሐድ እዚህ ጋር ሐሳብ አንስቷል፣ ናታኒምም ተስማምቷል። ዳጊ አልስማማም ብሏል፣ ካህንም እንደዚሁ አልስማማም ብላችኋል። ስለዛ ዮሐድ ያለውን ሐሳብ በአንድ ደቂቃ የራሱን ሐሳቡን ይግለጽ። ካህን ጌርሳምም ደግሞ አንተ የማትፈልገው ካለ ወይም ዳጊ ካለ አንድ ደቂቃ ሰጣችሁና ሐሳባችሁን ትገልጻላችሁ። ካልተስማማችሁ በፍሎ እንሄዳለን ማለት ነው። ስለዛ የማትስማሙበትንም ሐሳብ በዛው ትገልጻላችሁ። ዮሐድ አንድ ደቂቃ አለ። እሺ እግዚአብሔር ያክብርልኝ። እኔ አንዳንዴ በእድሜያችን ልክ ብናወራና ስርዓት ቢኖርም በጣም መልካም ነው። መጀመሪያ ሲቀጥል እኔ የተናገርኩት የውይይት ህግ
ሰው ውይይቱ ካጠናቀቀ ማጠቃለያ ከሰጠ በኋላ ድጋሚ ወደ ጥያቄና መልስ የሚካሄድ አካሄድ የለም። ወይ ጥያቄ አንቀበልም ፈርተናል ማለት ይቻላል። አይ ጥያቄ እንቀበላለን ከተባለ ደግሞ ኦኬ ጥያቄ የተጠየቀውን ምላሽ ላይ ማለት ማጠቃለያ ላይ አንስቶ ጠቅልሎ እንዲሄድ መጀመሪያ ጥያቄና መልስ ተሰጥቶ ከዛ ነው ወደ ማጠቃለያ የሚሄደው። ከዛ በኋላ ርዕሱ ኦልሬዲ ይዘጋል። በዛ ዙሪያ በቃ ሀሳብ መስጠት የለም ወይም ሌላ ውይይት ይነሳል እንጂ ማለት የምናውቀው ይሄ ነው። ውይይቱ ከተዘጋ በኋላ ማጠቃለያ ከተሰጠ በኋላ ድጋሚ ጥያቄና መልስ አይሰጥም። ሰው ከዛ አንጻር ጥያቄ መቀበል ከፈለጋችሁ አሁን ጥያቄው ተቀበሉ። አይ ጥያቄ አንፈልግም እንጨርሰው ይሄ ርዕስ ከተባለ በቃ ሁለታችሁ ትዘጉታላችሁ፣ አለቀ። ይህን ያክል እኮ የሚያከራክር ነገር አለ። ሰው እኔ ያንን ያልኩት ቴንክ ዩ። የእሱን ሀሳብ ሰምተናል። ከሀንጌርሳም ወይም ዳጊ እኔ እናገራለሁኝ። መጀመሪያ እድሜ መሳደቢያ ለማድረግ አንደኛ ፊትህን አናይህም። አንተ ስንት እንደሆነ እድሜህ አናቅም። ሁለተኛ እናንተ ቤት ቱባ ቱባ እድሜ የጠገቡ አባቶች አሉ። ያንን መሳደቢያ አታድርገው። በተረፈ ሁለቱ ናቸው የተወያዩት። ቅድም ሆሊ ትእዛዝ ሰጥቷል። ማንም ሰው አንሚት ካደረገ አወርደዋለሁ ብሏል። ስለዚህ በእነሱ ምርጫ ነው። ቢፈልጉ ጥያቄ እንጠየቅ ማለት ይችላሉ። አለበለዚያ ደግሞ ስራ ሊኖርባቸው ይችላል። የተወያዩትን ዘግተው ከዛ በኋላ ወደ ጥያቄ መግባት እንችላለን። ያንን ነው የምናደርገው እንጂ እኛ ኢንፎርስ ልናደርጋቸው አንችልም። ባልተወያየንበት ባልተሳተፍንበት ነገር ገብተን ምንድነው እናገራለሁ እንደዚህ የምንለው። ስለዚህ ተወያይተዋል። ያንን ኮንክሉዥን እውነቱ ነው ዳጊ። በኋላ ላይ ስፕሬድ አውት አድርጎ ሀሳቡ ሁሉ ይጠፋል። በቃ የተዘጋጁ የተወያዩበትን ኮንክሉዥን እንደውም ሪባትል አላደረጉ። በዚህ በኮንክሉዥኑ ሪባትሉንም ሪፍሌክሽኑንም ያደርጋሉ። መጀመሪያ ላይ ይዝጉት። ከዛ በኋላ እኔና ዮሐድ ከፈለገ እንወያያለን፣ እንጠያየቃለን፣ የፈለገውን ማድረግ እንችላለን። ታንክ ዩ። እሺ ሰዓት ስላለቀ እሺ እንደዚህ እናድርግ። እሺ እኔ መጨረሻ ለመናገር ያህል ያው ሶስቱም ስለተናገሩ ማለት ነው። ያው እኛ ኦርቶዶክሳውያን ብንጠየቅም ደስ ብሎን መመለስ ስለምንችልና መልሱም ስላለን ዮሐዳ ዳጊን ይጠይቃል። ከጴንጤዎች ደግሞ አንድ ሰው እኔን ይጠይቀኝ ለመጠየቅ ዝግጁ ነኝ ከኮንክሉዥን በፊት ማለት ነው። ከዛ በኋላ የትኛውም ውይይት እንደሚታወቀው ከዛ የተነሱትን ሀሳብ ጠቅለል ይደረጋል ማለት ነው። ከመጠቅለሉ በፊት ግን እንደዛው ኦፕን እንዳለ ውይይቱ ክፍት እንደሆነ እዛው ውይይት ላይ ደግሞ ጥያቄ ይጠይቃሉ ማለት ነው። በነገራችን ላይ አያስኬድም የተነሳው ሀሳብ ራሱ ማለት ነው። ደናደሩ ብላችሁ ምናምን ዝጉትና ከዛን እንጠይቅ አይነት ይሆንብናል። እንደዚህ እናድርግ። እሺ እንትን ከሚል አንድ ቦታ አውርተዋል። እኔ ነኝ ቀር አንድ ቦታ ክፍት አድርጌያለሁ። ሶስት ሰው አውርተዋል። እኔ ቀር ሁለት ኦርቶዶክሳዊ አንድ ነገር ለማኛ አውርተዋል። አንድ ነገር ለእናንተ አይደለም። አንድ ቦታ ክፍት አድርጌያለሁ። አንድ ፕሮቴስታንት አፖሎጀቲክ የሆነ አፖሎጂስት የሚሰራ ሰው ካለ አስገቡ። እሱም ብቻ አስገቡ። ሌላ ሰው ምክንያቱም እንትን እንዲል ፌር እንዲሆን። እሺ ዳጊ በአንድ ደቂቃ ሀሳብ እንግለጥና እኔ ያለኝን ሀሳብ ነግሬያችሁ ካልተስማማችሁ ለራሳችሁ ሀሳብ ትዘጋላችሁ። ኦኬ እኔ ወዳጄ ምን መሰለ እንዲህ አይነት ውይይት ላይ ጨመቃ ሲበዛ ገብተህ ጥያቄ ጠይቀህ የተሰራውን ነገር ለማፍረስ የሚደረጉ ነገሮች አሉ። እንደዛ መሆን የለበትም። ለምንድን ነው አንዴ ካትክፈቱ አንድ ጊዜ ሰው እየገባ ነው። እሺ ለምን መሰለ የተጀመረው ነገር በደንብ መልክ ይዞ ማለቅ አለበት። ገባ አይዲያ ማስቀየር ማስረሳት የለባቸው። እኔ በእርግጥ መደምደሚያው ላይ በደንብ አድርጌ ያሳስባቸዋለሁ። እስካሁን የነበረው ውይይት ግን ሌላ ሰው የሚያወራ ሌላ ሰው የሚጠይቅ ከሆነ እኔ እና እሱ ይዘነው የመጣነው መስመር ያስረሳና ወደ ሌላ ዳይቨርት ያደርግብናል። ስለዚህ እንጨርስ። እኛ የምንጠይቅ ሰው ሲገባ እሺ ሚዩት አድርጉ የምትገቡ ሰዎች። ኦኬ ስለዚህ እሱ የሚያወራው ወዙ እንዳይጠፋ እኔ የሚያወራው ወዙ እንዳይጠፋ እንጨርሰው ውይይታችንን። ከዛ በኋላ ጥያቄ ካለ ደግሞ እንቀበላለን። አልቀበልም አላልኩኝም። ጥያቄ ቤታችሁን ዘግታችሁን የምታወሩት ስንባል ይኸው ቤታችሁ ድረስ መጣን። ከዚህ በላይ ምን ማድረግ እንዳለብን አላውቅም። ሌላ ዲቴይልስ ማውራት እንኳን አልፈልግም። እሺ ላቁም እዚህ ጋር። እሺ ስለዛ እንደሰማነው ከአንጌርሳም ዳጊም እንደተናገሩ ናቲም ዮሐድና ናቲ ተመሳሳይ ሀሳብ ነው ያለው። ሀሳቡ ከተዘጋ በኋላ ምንም አይነት ነገር ማስተላለፍ ጥቅም አልባ ነው ብለዋል። ካህንና ዳጊም ደግሞ ምን ብለዋል? ከተዘጋ በኋላ መጠየቅ እንፈልገው ስላሉ እንግዲህ ዮሐድን ባነሳው ሀሳብ ላይ እንሄድና ኮንክሉዥን ወይ ይሰጥ
ሪባትል ወይ ያድርጉ። 5 ደቂቃ ልስጣችሁና ከዛም በኋላ ጥያቄ ብትቀበሉስ? እኔ ግን ለምን የናታኒም ፍላጎት አይሟላም ባይ ነኝ። ለናታኒም የናታኒም ፍላጎት ይሟላ፣ ለኔ እኔ ፍላጎት ይሟላ አይሻልም? ናታኒ መጠየቅ ፈልጓል ይጠየቅ። እኔ ከጥያቄና እንደጨረስኩ በኋላ ልጠይቅ እያንዳንዳችሁ። እሺ እሱ ላይ ጫና እንዳላሳድር ማለት ነው። ጥያቄ ይጨንቅሻል። በቃ እሺ በቃ አንጫንህ ፍላጎቱ ይሞላ ሲል እስካሁን ድረስ ምን ስናደርግ ነበር? ስንመካከር አንዴ እኔ ሳወራ እንትን አትበላ ፓፓ። አንዴ እሺ አሁን ናታኒም እንደው ፍላጎቱ ይሟላ ምናምን ሲል ከላይ ጥሩ ደስ የሚል ነገር ይመስላል። ልክ መጽሐፍ ቅዱስ ብቻ ኢየሱስ ብቻ ብላ እንደሚሉት ማለት ነው። እናንተ እንደምትሉት ጸሎት መጽሐፋችሁ ላይ ማለት ነው። እሺ አንዴ እያነበብከው ደር እንደውም አንድ ቀን ሊያድን ይችላል ማለት ነው። ወደ ይችላል አንዴ እንዴ እያነበብከው ደር እኮ ነው ያልኩህ አባ ነው እንዴ ቢዩት አድርገው በቃ አሁን ምንድነው ጥያቄ ይህን ያህል መፍራትም ራሱ አስፈላጊ አይደለም። ይልቁንስ ግን እንደውም እኔ የውሃድ ከሚጠይቁ ለእኔ እና ለዳጊ 5 ደቂቃ ስጠንና ጥያቄ እንጨምር ብልስ ዳጊ ትስማማለህ? ከኮንክሉዥን በፊት ማለት ነው። እኛን ጨርስ እኮ ያልኩት እኛማ ካልጨረስን መጨረስ እንችላለን እኮ ማን ያስቆመናል? አሁን እኛ እንችላለን። እኛ ማለት ነው ያልፈለግከው ማለት ነው። መጥቆን ሳይሆን የውሃድ ጠይቀ ሌላ ሰው መግባት አይችልም። ስለዚህ በቃ የውሃድ በቃ እንደዚህ ፈርቻለሁ ምናምን ብትል በቃ ያስኬዳል ማለት ነው። ካልፈራሁ እንዳልፈራ ማውቀው አሁን ነው። እኔም ጥያቄ ስላለኝ አሁን ነው ማውቀው። 5 ደቂቃ ነው ሰጥቶ እንዲህ እናድርግ። የውሃድ ካልፈራ ሌላ ትንተናው ወደ ጥያቄ እሺ፣ ቀድመህ ጠይቅ። ቆይ እኮ ልነግርህ ነው እኮ አንተ እኔን ትጠይቀኛለህ፣ የውሃድ አንተን ይጠይቃል ማለት ነው። ከኔ እናንተ ከጨረስን በኋላ የፈለገ ሰው ይጠይቀኛል፣ ችግር የለም። መጀመሪያ ግን እናንተ አይ ነው እኮ ይሄው የኔን አሁን ለምሳሌ እኔም ጥያቄ አለኝ፣ ግን ይሄው ወንድሜ ይጠይቅህ ወዳጄ ሰላም ነው አይደለ? እኔ እናንተን ጨርስ። ጥያቄ ካለ 5 አይደለም 10 ደቂቃ ማድረግ የምትፈልገውን ጠይቀኝ። ከአንተ በኋላ ደግሞ የፈለገው ኦርቶዶክሳዊ ሰልፍ ችግር የለብህም አይደል ወንድም? ቆይ አንዴ ዳጊ ካንተ ጋር ነው ዊት ማድረግ የምፈልገው ካንተ ጋር ለሁለተኛ ጊዜ መጠየቅ ችግር የለብህም ወይስ አለብህ? መጠየቁ ላይ ራሱ ችግር አለብህ የለብህም? ጥያቄ ትፈራለህ ወይስ አትፈራ? በቃ ከሌለብህ አንተ ትፈራለህ እኔ አልፈራም። አንዴ እኮ ይኸውልህ አየህ በቃ አርቀህ እኮ ስለማታስብ ነው እኔ እንደማልፈራ ማሳየህ። አንተ ትጠይቀኛለህ እኔን፣ ከዛ የኔን ፋንታ ደግሞ ሲዮሐድ ይጠይቃህ። ካንተ ጋር ነው መጨረስ ፈልገው ካንተ ጋር ጨርሳለሁ። ከዮሐድ አልፈለግከውም ማለት ነው። ዮሐድ መጠበቅ የማይችል ከሆነ ከቸኮለ ይሄዳል። ለማንኛውም ከቸኮለ እኔ አልቸኮልኩኝ። አይ እንደ ሌላ ጊዜ ትወጣለህ ምናምን ብሎ ፈርቶም ሊሆን ይችላል። ሊሆን ይችላል እንግዲህ አትውጣ። እንደዛ ከሆነ አትውጣ፣ ጠብቃ። ምን አስቸኮልህ አንተ? አንዴ ገብተህበታል እንግዲህ አትውጣ። ምን አስቸኮልህ? ብቻህን ማውራት ጀመርክ። እሺ ቀጥል። 5 ደቂቃ የመጀመሪያው ነገር ምንድነው? በቃ እኛ ኮንክሉዥን እንሰጣለን። ለሌላ ጊዜ ግን ውይይት ኮንክሉዥን ይሻላል። ጥያቄ አንዴ እኔ ጥያቄ ነበረኝ ልጠይቅህ፣ ማጠይቀኝ ከሆነ ይኸውልህ አሁን እዚህ ድረስ ራሱ በትዕግስት መቆየታችን እንደው ክርስቶስ በሚያውቀው በጣም በትዕግስት እንደው በጣም ታግሰን ስለሆነ ነው እንጂ እንደው የህፃን ውይይት ነው። አልዋሽህም ማለት ነው። ምንም 5 ደቂቃ እንጠይቅ ብለህ አይዲያ መጣው አንተ ነህ። እሺ እንጠይቅ ስለ ምንድን ነው ህፃን የምትለኝ? አልገባኝ። አንተ እኮ ነው አይዲያውን ያመጣው። ምላስን ይበላል እንዴ? እሺ ደቂቃ አድርግለት። ምን ነገር ያወራ ነው? አይ ነው ደቂቃ ምናምን አይደለም። ምንድን ነው እያወራ ያለው? አልገባኝም። ስለ ውይይቱ አስተያየት የሰጠ ነው። ምክር አዘል ነው። አልፈልግም። ምን የሚገባኝ ነገር የምጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ጠይቀኝ። እኔ እናንተን ጨርስ። እንደው ሞራሉ ካለ ማለት ነው። ካልጠፋ አሁን አልቆብህ እኮ ነው ጥያቄ ከላይ ጠይቅልኝ እኮ የምትለው አልቆብህ ነው። ካላለቀበት ጠይቀኝ። እኔ አለ ጥያቄ ለምሳሌ ኮንክሉዥን ይሰራ። በቃ ዳጊሽ ኮንክሉዥን ይቀር ጥያቄው። እሺ እኔ አልጠይቅም ግን አላልኩም። ወዳጅ ይሰራ። በቃ እሺ ወደ አልጠየቅም አላለም። ዮሐድ ጠይቀው አልጠየቅም ማለት አልጠየቅም አላልኩም ብሏል። አሁን ዮሐድ ጠይቀው 10 ደቂቃ በኋላ ዮሐድ እኮ አይሞትም እኮ እስከ 10 ደቂቃ አለ እኮ። የሚሄድበትም ሊኖር ይችላል። አልጠየቅም አላልክም አይደለ? የሚሄድበት ይኖራል። የሚሄድበት ካለ መሄድ ልጅ ያዝ አንቺ በቃ የሚሄድበት ካለ 10 ደቂቃ በቃ 5 ደቂቃ አለውና ችግር የለውም። ከዛ በኋላ ጠይቃለሁ ስላለ ችግር የለውም። ጥያቄ የለውም። ናታኒም እኔ መጠየቅ ፈልጌ ነበር በናታኒም አልፈለግም። እሺ ቀጥል። አጠቃልና አጠቃልላለሁ። ደቂቃው ጀምሯል። ቀጥል ናታኒም። እኔ አይደለሁም አጠቃልለው። አይ መጀመሪያ አንተ ጀምር አልከኝ። አሁን ደግሞ ይሄው ማጠቃለያውን አንተ ጀምር። አይ ቀጥል። እንደዚህ ብሎ ነገር የለም። ቀጥል። ማን አንተ ስላልክ እኮ አይደለም።
አንተ አይደለም የጀመርከው። ከዛ በኋላ አንተ ጀመርክ እኔ ቀጠልኩ፣ አንተ ጀመርክ እኔ ቀጠልኩ እያለ ሄደ። የመጨረሻው ላይ እኔ ነበርኩ የጠየቅኩህ አይደል እንዴ? አይ እንደዚህ አይነትማ ህግ ቢሰራ ውይይቱ ኮንክሉዥን ሳይሰጥ ጥያቄ እንቀበል ነበር። ስለዚህ ህጎች እየሰሩ ስላልሆነ እኔን ጀምር ብለህ አስጀምረኸኛል። አሁን ደግሞ አንተ ጀምር ብዬ ላስጀምርህ። ፌር እንሁን። ቀጥል። እሺ ጥሩ መልካም። እሺ ደቂቃ አስቀምጥልኝ እንደገና 10 ደቂቃ። this is ridiculous። አንዳንዴ 10 ደቂቃ አስቀምጥልኝ እና በትልቁ አድርገህ የመጀመሪያ ግን ደቂቃን ከማስቀመጥ በፊት መረጃ ሳሳይ እንትን እንዲል ማለት ነው። ይቅርታ ወዳጄ በትልቁ አድርገኝ ማለት እሱንም በትልቁ ታደርገዋለህ መረጃ ሲያሳይ። ኦኬ ደቂቃውን አሁን ቪዲዮ ልክፈትና እስከ ከፍት ድረስ አይቁጠር። አንድ ጊዜ ቪዲዮ ልክፈትና ከዛ ይቁጠር። እሺ አሁን ደቂቃው ማስቀመጥ ይችላል። 9:40 ላይ ነው ኦልሬዲ ያለው። እሺ ቴንክ ዩ አመሰግናለሁ። ይሄ ቤተክርስቲያኒቷ መጽሐፍ ነው። የቤተክርስቲያኒቷ የጸሎት መጽሐፍ ነው። ቢሞቱ የትም ቤት የማይከፈት መጽሐፍ ነው። እስኪ ይክፈቱትና ያሳፍሩኝ። ይሄ መጽሐፍ አይከፈትም። በቤተክርስቲያኒቷ የታተመ ነው። ለ3 ጊዜ የታተመው በራሷ በቤተክርስቲያኒቷ ማተሚያ ቤት የታተመ ነው። የድርሳን አይደለም ገድል አይደለም። ድርሳን ውስጥ ገድል ውስጥ ተደበቀ እንዳትለኝ እንዳትይ ማለት ነው። ለነገሩ ለነገር ድነት ኑ እንወያይበት ብለው ከ2-3 በላይ ከ7 ጎረምሶች ውስጥ ጠርተዋል። ስለዚህ እሱም በገድልም ብሄድ ይችል ነበር፣ ግን አሁን በዚህ መጥቻለሁ። እዚህ 5ኛው አካባቢ 4ኛው አንቀጽ ላይ ስታነቡ ለሁለተኛም ጊዜ ይላል መጽሐፉ። እንደዚህ ሮቴት አድርጌ ላንብብላችሁ። ለሁለተኛም ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ለማን የተዘጋጀው? ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ነው። በዚህ መጽሐፍ አላምንበትም ምናምን ይታረማል ማለት አትችልም። አርመዋለች ቤተክርስቲያኒቷ። እስኪ ማረሟን ቼክ እናድርግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓ.ም በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት እንደዋለ የጸሎት መጽሐፉ ያወሳል ይላል። በጣም ጥሩ። የታረመ በሊቃውንቱ የሚታወቅ የቤተክርስቲያኒቷ መጽሐፍ ልክፈት። እሺ ቤተክርስቲያኒቷ ጽድቅን ስታወሳ አንድም ሰከንድ አንድም መስመር ላይ ጥምቀት አላለችም። ስለዚህ መቼም ጥምቀቱን ለድነት ነው እያወራ። እኛ ስለ ጽድቅ አላወራንም፣ እኛ ስለ እምነት አላወራንም ብትለኝ ያለ እምነት ጽድቅ አለ እንዴ? ያለ ጥምቀቱን እኮ መጨረሻ ላይ ድነት ልትብለው አይደል ያወራው? ጥምቀት ከተወራ ለምንድን ነው? ለድነት አይደል እንዴ? ጥምቀት ለምንድን ነው? ለመጠመቅ ነው እንዴ? አይደለም፣ ለድነት ነው። ስለዚህ አት ኤንድ ኦፍ ዘ ዴይ ስለ ድነት ነው የምናወራው። እምነትን ብናነሳ ስለ ድነት ነው፣ ጥምቀትን ብናወራ ስለ ድነት ነው። ይኸው በጽድቅ መንገድ 93 ገጽ ላይ ምን ብላለች ቤተክርስቲያኒቷ? ዳግም በስራችን እንጸድቃለን መንግስተ ሰማያት እንገባለን ብለን አንመካ፣ የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው ያለችው የኦርቶዶክስ ቤተክርስቲያን ነች። ከ5 ሶሎዎች አንዱ ማለት ነው። ብቻ ማለት ጀምራለች። ክርስቶስ ብቻ ባረመችው በሊቃውንቷ በፈተሰችው መጽሐፍ ለካህናት ለምዕመናን ባዘጋጀችው መጽሐፍ ላይ የሚጸደቀው ይኸው በክርስቶስ ብቻ ነው አለች። ግን እምነት ብቻም እኮ ይላሉ ጴንጤዎች። እምነት ብቻ ምን እንላለን እንዴ? ከ5 ሶሎዎች አንዱን ብቻ ነው ወስደን ነው ወይስ ሌላ ምን ጨምር? አረ ሌላ ምን ወስደናል። እሺ ደግሞ ቅዱስ ጳውሎስ ጽድቅ በምን በሃይማኖት ብቻ፣ ልክ ጴንጤዎች እንደሚሉት እምነት ብቻ። ሃይማኖት ማለት ሃይመነ ከሚል ግሪክ ቃል የመጣ ማመን፣ መታመን፣ እምነት ማለት ነው። ጽድቅ በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል። ጳውሎስ ሌላ አስተማሪ ዲያቆኑ አሁን እዚህ ጋር የፈለገ ቢያወራ ቤተክርስቲያኒቷ ትሰማዋለች? አትሰማውም። ቤተክርስቲያኒቷ እሰማለሁ ያለችው በዚህ ገጽ ላይ ጳውሎስን ነው። በጣም ጥሩ። ይህንን ስትጽፍ ትክክል ስታረግ ጥሩ አድርገሻል እንላታለን። እዚሁ መጽሐፍ ላይ ደግሞ የተሳሳ በማለቷ ብቻ ቤተክርስቲያኒቷ ትክክል ነች ወይም ሙሉ መጽሐፍ ትክክል ነው ማለት ግን አይደለም። እዚህ ጋር ግን በጣም ትልቅ ማኑ ነክታለች። የጽድቅ መንገድን ካወራች በኋላ የሚቀጥለው ገጽ ላይ አብራርታው ይሆን? ምንም አላበራ። ጨረሰች። ጽድቅን ጨረሰችና ስለ መልካም ስራ ደግሞ ቀጠለች። አለቀ። እንዲያውም መልካም ስራን ስደመደመው ምን አለች? ሃይማኖት እና የመልካም ስራ ትርጓሜያቸው ይህ ነው። ሃይማኖት ለመጽደቂያ መፈልገው ይህንን ነው። ርዕሳችን ዛሬ ስለ መልካም ስራ አይደለም፣ ስለ ሃይማኖት፣ ስለ ጽድቅ በጥምቀት ስለሚገኝ ጽድቅ ነው አይደለ? ወይም በእምነት ስለሚገኝ ጽድቅ ነው። ሃይማኖት ለመጽደቂያ which is እምነት ለመጽደቂያ፣ መልካም ስራ የሃይማኖት መግለጫ ነው፣ መጽደቂያ አይደለም እያለች ነው። ኦኬ። ስለዚህ ሃይማኖት መጽደቂያ ነው የምትለውን ፓርት ያዙልኝ። በጣም ጥሩ። አሁን ልቀጥል። ቅድም ወደ ተነሳንባቸው ሀሳቦች ያው የምፈጥነው ለዚህ ነው። አንደኛ ጴጥሮስ ላይ ቀደም ያለውን አንስቶ ነበር። ጥምቀት ማለት 8 አንደኛ ጴጥሮስ 3:21 ነው የሚዘሉት። ለምን እንደሚቆርጡ አይገባኝም። ሁለቴ ሲቆርጥ አይታችሁታል። ሐዋርያ ሥራ ላይም ቆርጧል፣ አንደኛ ጴጥሮስ ላይም ቆርጧል። አንደኛ ጴጥሮስ 3:20 ላይ ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ይላል። ልክ ዕብራውያን 11 ላይ እንደሚናገረው ማለት ነው። መርከቡ ልክ አሁን ኢየሱስ ነው መርከቡ እንደምንለው መርከብ ውስጥ ካልተገባ የጥፋት ውሃ የተባለው ሊያድን አይችልም። ይህ ምሳሌ ሆኖ እኮ ደግሞ ማለት ጥምቀት ምሳሌ ሆኖ ያድነናል እኮ ይላል። ትቀበላለህ ያለ እንዴ? ጥምቀት በእናንተ ቤት መጀመሪያ ምሳሌ ነው እንዴ? አማናዊ አይደል እንዴ ጥምቀት? ፋውል ጥምቀት ምሳሌ ነው አላችሁ እንዴ? መጨረሻ ላይ እናንተ እኮ እንደዚህ ያለ የምትቀበሉት እናንተ እንደዛ አይደለም የምትቀበሉት። እናንተ ጥምቀት አማናዊ ነው ብላችሁ የምትቀበሉት። ኦኬ አይደለም ካለ ወንድማችን በኋላ መዝጊያው ላይ ነግረናል። ስለዚህ ይሄ ጠቅጠቅ ስለአንተ አይረባህም።
ለአንተ አይረባም። ለማንኛውም ግን ጥምቀት የተባለ ውሃ የጥፋት ውሃ ነው። ዘፍጥረት ላይ እንደምትመለከቱት ያጠፋ ውሃ እንጂ ያዳነ ውሃ አይደለም። የዳኑት ቤተሰቦቹና ኖህ የዳኑት መርከብ ውስጥ በመግባት ነው እንጂ በእንትኑ አይደለም፣ በውሃ አይደለም የዳኑት። ሐዋርያ ሥራ 2:38 ላይ ያለውን ቅድም ስጠይቀኝ ግራ ጋብቶኝ ነበር። ምንድን ያልከው ብናም ብዬ ላይክ ምንድን ያወራው የሚል ነገር አለ እንዴ ብዬ ራሴ የዘለልኩታል። ለካ ብራዘ ጠያቂው የማያውቀው ግራ ተጋብተህ ግራ ልታጋባ ስትል ወደ ራስ መለስኩልህ። ምን ይላሉ ፈረንጆች አልኩኝ ቅድም ጊቭ ሂም ቴስት ኦፍ ሂዝ ሜዲሲን ይላሉ። ላይክ አንዳንድ ጊዜ የራሱን ለራሱ ስትሰጠው ነው የሚገባው። ከዛ መለስኩና ምን አልኩት? ሐዋርያት 2:38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስም ስጦታ ትቀበላላችሁ የሚል ትእዛዝ ነው የነገራቸው እኮ። ምን ሰዓት ላይ ንስሐ ማን ነው ኃጢአታቸው ተሰረይ የሚለው ተገልጿል? እዚህ ላይ አልተገለጸም። ምን ማድረግ እንዳለባቸው ተነገራቸው እንጂ ልክ የሆነ ነገር ሲሆን እንትን ሆነ የሚል ግን ድምዳሜ አልተሰጠም። እዚህ ላይ ግን ምን ኃጢአትን ይሰረያል የሚለውን ግን እዛው ሐዋርያት ሥራ 10:43 ላይ እንደዚህ ብሎ ይናገራል። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት ለዚህ ነዋ ቅድም በኢየሱስ ስም ተጠመቁ ያለው። ለዚህ ነዋ ዲያቆኑ እሷን በኢየሱስ ስም የምትለውን አውጥቶ ኃጢአታችሁ ይሰረይ ዘንድ ተጠመቁ ብሎ አነበበው ቅድም። ለምንድን ነው በኢየሱስ ስም የዘለላት? ጉዳይ ያለው እሱ ጋር ነዋ። የኢየሱስ ስም የሌለበት ውሃ ሻወር ነው ብሮ የለም። ስሙ ነው ኃጢአትን፣ ደሙ ነው ኃጢአትን ማጠብ የሚችለው። ይኸው በጥቅስ ዝም ብለን አይደለም ያወራ ነው። ስለዚህ ስሙን ሳትጠራ ዝም ብለህ ብትገባ አይሆንም። አጥማቂው በአብ በወልድ መንፈስ ቅዱስ ስም፣ ተጠማቂው የክርስቶስን ስም እየጠራ ማለት ኢየሱስ እያለ አይደለም። ለስሙ ክብር እየሰጠ ለስሙ እውቅና እየሰጠ በስሙ እያመነ ከዛ ቢጠመቅ አዎ ያ ስም ያጥበዋል፣ ያመነው ስም ያጥበዋል ማለት ነው። ስለዚህ የሚያጥብ ውሃ የለም ማለት ነው። ግራ የገባን ግን እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል። እስኪ እንመልስልኝ እባክህ። ጨርሻለሁ። ደቂቃ ያለቀ መስሎኝ 3 ደቂቃ ከምናምን አለኝ። እንዲህ ልቀጥል። እሺ አምሰሉ የራሴ ጥፋት ነው። እሺ እኛ ጴንጤዎች አምነናል፣ ተጠምቀናል፣ ድነናል ወይ? አሁን ለኦርቶዶክሶች የምንላቸው አይ አልዳናችሁም። ለምን እንዴ? ያመነ የተጠመቀም ይድናል ይላል ቃሉ። አምነነዋል ጌታን፣ ተጠምቀናል። ለምንድን ነው ማንድ ነው ንገሩና። አይ ጥምቀት ያድናል እያልክ አልተጠመቅም። የት ቦታ ነው የሚለው? ተጠመቅ የሚለው በኢየሱስ ክርስቶስ ስም ተጠመቅ ነው የሚለው። ወይም ለጳውሎስ እንዳለው ስሙን እየጠራህ ተጠመቃል እንጂ በእምነት እና ጥምቀት ያድናል እያልክ ተጠመቅ አይልም። ወይም ጥምቀት ያድናል እያልክ ተጠመቅ እኮ አይልም። ሐናንያ ለጳውሎስ የነገረው ጥምቀት ያድናል እያልክ ውስጥ ግብት ብለውጥ አይደለም ያለው እኮ። ለግዴል መናገር አለብን እንዴ? የለብንም እኮ እኛ የታዘዝነው ኢየሱስ እመን ብሎሃል፣ ተጠመቅ ብሎናል፣ አርገነዋል። አሁን ጥያቄው ድነናል ወይ? እንድንድልም ስለማይፈልጉ ወይም የእኛን መዳን መቀበል ስለማይፈልጉ ግን በዚህም በዛም ምን ጨመሩበት? አይ እዛ ጋ ያበቃም። ያመነ የተጠመቀ ይድናል እንዴ? በኦርቶዶክስ አይደለም እኮ። ሜሮን ሳትቀባ መዳን አለ እንዴ? ያለ ቁርባን መዳን አለ እንዴ? ያለ መልካም ስራና ያለ ፍትሐት መዳን አለ እንዴ? የለም እኮ። ስለዚህ አያበቃም። የኢየሱስ ትእዛዝ ጋር ኢየሱስ ተናግሮ ያስቀመጠው ጋር የሚያበቃ አይደለም። ያመነ የተጠመቀም አይድንም። በኦርቶዶክስ በወንጌል አማኞችስ ይድናል። ለምሳሌ እኔ ተጠምቄያለሁ ድናል። ያዳነኝ ግን ጥምቀቱ አይደለም። እኛ የተጠመቀ አይድንም አላለም እኮ። ያጠመቁበት ውሃ ግን አይደለም ያዳነው ነው ያለው። አሁንም ደግሜ ልናገር፣ ፖለቲካ ልትሰሩ የምትፈልጉ የተጠመቀ አይድንም አላለም። ለምሳሌ ቅድም ምሳሌ ሰጥቻለሁ። ጌርሳም እነዚህ የተገኙ ወንጌል አማኞች እኮ በጠቅላላ ተጠምቀዋል እና አይድኑም እንዴ? ይድናሉ። እንደዛማ ካልን የራሳችንን አለመዳን እየሰበክን ነው ማለት ነው። ኖ ግን ያዳነን ግን ጥምቀቱ አይደለም እምነቱ ነው። በእምነት በኩል ያለው ቅድም ገላትያ ላይ ቀደም አንብቤዋለሁ። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ነውና። በምን የእግዚአብሔር ልጅ ሆንክ ተብዬ ስጠይቅ በውሃ አልልም። እኔ በውሃ አልልም። በእምነት በኩል የእግዚአብሔር ልጅ ሆንኩት። ግን የእግዚአብሔር ልጅ ስሆን ከክርስቶስ ጋር አንድ ሆኛለሁ ወይ? አዎ ሆኛለሁ። ከክርስቶስ ጋር አንድ የሆነ አይጠመቅም እንዴ? ይጠመቃል እኮ። ለምንድን እንዴ? ክርስቶስ እኮ ትእዛዝ ነው። ትእዛዙ ኦፕሽናል አይደለም። ጥምቀት አማርጠ ላርግ አላርግ እያልክ የምታደርገው አይደለም። ኦፕሽናል አይደለም። ስለዚህ አምነናል። በማመናችን ያገኘነው የዘላለም ሕይወት እንዳለ ዮሐንስ 1:12 ላይ ይነግረናል። የእግዚአብሔር ልጆች የእግዚአብሔር ደቀ መዝሙሮች ናቸው። በእምነት እስኪ ደቀ መዝሙርነት ይገኛል ያልክበትን አምጣ አለኝ። ገጭ አረኩለት። በእምነት የእግዚአብሔር ልጅ መሆን ማለት በእምነት ደቀ መዝሙር መሆን ማለት ነው። ልጆቹ ደቀ መዝሙሮቹ አይደሉም ብሎ ወይ ደግሞ ይንገረንና መሳቅን ቀጠል ማለት ነው። ልጆቹ እኮ ደቀ መዝሙሮቹ ናቸው ብራዘር፣ ይህንን ካላወቅ ማለት ነው። ስለዚህ ዮሐንስ 1:12 ላይ እንደሚናገረው ለተቀበሉት ሁሉ በስሙ ለሚያምኑ። አቤት ስሙ ሳይገባ የለም አንተዬ፣ የለም። ምኑን ታምነዋለህ ታዲያ? ያመነ የተጠመቀ ሲል ምኑን ነው እንዴ? ማንነቱን እኮ ነው፣ ስሙን እኮ ነው። ይሄ ኃጢአት ማጠብ የሚችለውን እኮ ማለት ነው። ታዲያ ስሙን ሳትቀበል ኢየሱስ ተቀብያለሁ ብሎ ነገር አለ እንዴ? አይደለም። ስለ ኢየሱስን መቀበል ስሙንም መቀበል ነው። ኢየሱስን አልፈልግም እኔ ስሙ ብቻ የሚባል ነገር የለም። ወይም ስሙን እፈልጋለሁ ኢየሱስን አልፈልግም ብሎ ነገር የለም። ግን የተቀበሉት ግን ወዲያው ነው አውቶማቲካሊ ለሚያምኑ። አውቶማቲካሊ ለሚለው ማስረጃ ስጣለሁ ጊዜ ስላለቀ ነው እንጂ ለዚህችም ለአውቶማቲካሊ ለምትለው ቃልም ማስረጃ በቤተ ክርስቲያናቸው ሰጣቸዋል። በሌላ መንገድ ቅጽበታዊ ድነት እንዳለ እንደሚናገሩ
ማንኛውም ግን ማጠቃለያ ይሄ ምንድነው? የተቀበሉት በስሙ ያመኑት እነዛ ልጆች ሆናችሁ የተባሉት ደቀ መዝሙር ናቸው። ስለዚህ በእምነት ደቀ መዝሙርነት ይገኛል። ስለዚህ ምዕራፍ 3ን ምዕራፍ 1 ይቀድመዋል። ዮሐንስ ምዕራፍ 3 ላይ ልትሄድ ከሆነ ወይ 3ን እኮ 1 ይቀድመዋል ብራዘር። ስለዚህ አንድን ሚሽር 3 የለም። አንድ ላይ የተቀበሉት ይሆናል ብሎ እዛ ጋር ደግሞ የተጠመቁ ብሎ ሊቀይረው ኢየሱስ ትምህርቱን አይችልም። ይሄ ነው እንግዲህ ዮሐንስ በምዕራፍ 3 ላይ ሄዶ ምዕራፍ 1 ላይ የተናገረውን አይሽረውም። ምዕራፍ 1 ላይ የተቀበሉ ምዕራፍ 3 ላይ የተጠመቁ ብሎ ዮሐንስ አይቀይረውም። ኢየሱስም አልቀየረውም። አዎ ስለዚህ ምዕራፍ 3 ላይ ሄደ በውሃ ያለ ውልደት ልታወራኝ ከሆነ ምዕራፍ 1ን ይሽርብሃል። ስለዚህ አንተን የተሳሳትከው ማለት ነው። የሚጋጭ እግዚአብሔር ቃል የለም። ምዕራፍ 1 ላይ ያለው ኮንቲኒቲ ነው ምዕራፍ 3። ለዛ ነው ኢየሱስን በማመን 3:16 ላይ እንደሚናገረው እሱን በማመን የዘላለም ሕይወት እንዳለ አስረግጦ ራሱ ኢየሱስም የተናገረው። ጨርሻለሁ። ማሽ ሰዓት በትልቁ ላርጋ እንደሱ ወይስ ኖርማል ነው? እና ችግር የለውም በትልቁም ብታደርገኝ ማለት ነው። እኔ 10 ደቂቃውን ያ ማጠቃለያ እስክሰጥ እየሰጠው እንግዲህ ታች ያላችሁ ክርስቲያኖች ለዚህ ታማሚ እንግዲህ ጸሎት አድርጉለት ማለት ነው። ይሄ እንደው ሌላው መንፈስ ብቻ ሳይሆን እንደው በሽታም ስለሆነ ማለት ነው። ይሄ ትልቅ ምኞታችን ነው። እግዚአብሔር ይፈውስ ይማረ። ኤኒዌይስ የመጀመሪያው ካነሳው ነገር ልጀምርና የሆነ የመጽሐፍ ስክሪንሻት አመጣና መጽሐፉ የለውም ዞር ብሎ አይቶት አያውቅም። በነገራችን ላይ እሱ መጽሐፍ ላይ ስለ ጥምቀት ስለ መልካም ስራ የተናገረውን አንብብላቸው ቤት ከፍተ ማለት ነው። እና ቤተክርስቲያን እምነቷን እኔም የተናገርኩትን ቁልጭ አድርጋ አስቀምጣለች ማለት ነው። እና እዛ ያንን መጽሐፍ አመጣና ምን የሚል አመጣ? በታርሞና ተስተካክሎ የወጣ የታተመ የሚል ክፍል አመጣና የማይታተም ነው ማነው የማይታረም ነው ምን አለ አይልም። የአማርኛም ችግር አለብን እንደሚመስለኝ ከሆነ ማለት ነው። እንግዲህ በእንግሊዝኛ ደግሞ ትራንስሌት አስደርገን እንልክልሃለን ማለት ነው። የሚለው ታርሞ ወጣ አለ። በቃ ሊታረም የሚችል ነገር እንደሆነ ግልጽ ነው። ኦኬ አንደኛ መሰረታዊ ትምህርቴ መግለጫዬ ጉባኤ ነው አላለች። የጸሎት መጽሐፍ ነው እና የሆኑ የቃላት ስህተቶች ሊኖሩ ይችላሉ በመጀመሪያ ደረጃ ማለት ነው። እንደው ከተገኙም ሊታረሙ እንደሚችሉ የሚያሳይ እንጂ ጭራሽ እንደው አይታረምም ብሎ የተጻፈበትን ቦታ አላመጣም። ግን እዛው መጽሐፍ ላይ ስለ ጥምቀት በቃ የተናገረው በቃ ሰው ዳግመኛ የሚወለደው በጥምቀት እንደሆነ በቃ በግልጽ አስቀምጧል። መናፍቅ ስንላችሁ ዝም ብለን አይደለም፣ መጽሐፍ ቅዱሱን ብቻ ሳይሆን የኛንም መጽሐፍ ገንጥላችሁ ስለምታነቡት ነው። ልክ አሁን ከፍተህ ስክሪንሻት 2 ፔጅ ብቻ ገንጥለህ እንዳያስከው በመረዳትም ደረጃ እንደዛ ስለሆነ ነው። ኤኒዌይስ መጽሐፍ ቅዱስ ላይ የተነሳውን ሐሳብ ኦኬ። ከዛ በፊት ግን ምንን አመጣ? ሰው በእምነት በሃይማኖት ነው የሚጸድቀው እና በስራ አይደለም ማለት። በስራችን ነው የጸደቅነው ብለናል። እንደኛ በስራችን ነው የጸደቅነው አላለም። በነገራችን ላይ ግን እናንተ ጴንጤዎች ግን በእምነታችን ብቻ ነው የምንጸድቀው ስትሉ ውስጣችን አልጸደቀም እያላችሁ ነው። ሌላ ቀን ማስረጃ አሳያችኋለሁ። ውስጣችን እንደበከተ ነው። ከላይ ብቻ እንደው የክርስቶስ ዝም ብሎ ተቆጠረልን እንጂ ዲክሌር ተደረገ እንደው ጸድቃል ተባልን እንጂ አልጸደቅንም ለማለት አይደል እንዴ? ምን ያገናኘዋል? አይገናኝም እኮ በነገራችን ላይ ማለት ነው። ስለዚህ ከጥምቀት ጋር የሚገናኝ ክፍል አይደለም ያመጣው። የመጀመሪያው ነገር ግን ምንድነው? ቅድም በጣም ስቅ ጥያቄ ጠይቆኝ ነበር። ዘና እያልኩ ነው ባይዘ ማስረዳችሁ። ምን አለ? በጥምቀት ነው የምትጸድቀው ወይስ በክርስቶስ አለ። በነገር ላይ በጥምቀት ይዳናል ስንል ያለ ክርስቶስ አይደለም። አንደኛ ጴጥሮስ ምዕራፍ 3:21ን ቅድም ስጠቀስ ምን ብያለሁ? ይህም በክርስቶስ ትንሣኤ ነው ይላል። ያለ ክርስቶስ የሚሆን ነገር የለም። መዳኛችን ክርስቶስ ነው። እሺ እንደው ምንም የራስህን ሁሉ አታውቀውም እንኳን የኛን ቀርቶ ማለት ነው። እና አይጠየቅም እንደዛ ተብሎ በክርስቶስ ነው ወይስ በጥምቀት ነው የምትጸድቀው ተብሎ ለውድድር ራሱ አይቀርብም። እንደው ከጅምሩ ማለት ነው። ጭራሽ በቃ ማይክ ማን እንደሰጠህ ነው እንጂ ማይክ ራሱ ለመሰጠት አረው ነው። በጣም ትንሽ መደደብ ራሱ እኔ እንጂ ያንሳል። ያንተ ደግሞ በዛ በጣም እና ጽድቃችን ክርስቶስ ነው። እሺ እና በጥምቀት ይዳናል ስንል ያለ ክርስቶስ ነው እንዴ? አይደለም። እሺ ጥምቀቱ የኛ ስራ ነው። በነገራችን መጀመሪያ ውይይቱን ስጀምር ምን ብያለሁ? ጥምቀቱ የኛ ስራ አይደለም። በቃ ይሄ የእግዚአብሔር ስራ ነው። እሱ ስራ ነው። እሱ ዳግም የሚወልደን በጥምቀቱ ነው። ጥምቀቱ የኛ ስራ፣ ለዛ ነው የበጎ ህሊና ልመና ነው ብዬ የጠቀስኩት ማለት ነው እንጂ እኛ የኛ ስራ ነው በእኛ ስራ ብለናል እንዴ? አላለም። ስትሮማን ፋላሲ ይባላል። ይሄ ከፋላሲ ማለት ነው የሰራኸው። ሌላው ምንድነው? እዛ አንደኛው ጴጥሮስ ምዕራፍ 3ን አነሳና እንዴ እናንተ ጥምቀት አማና ያረን እንደምትሉት ምሳሌ እኮ ነው የሚለው። ጥምቀት ምሳሌ ነው ይላል እንዴ? አይልም። አንብበው። የቃላት የመለየትም ግድፈት አለብህ። ለዚህ
በንጽር እነ ኑኃሚን ምናምን ሊያዙልህ ይችላሉ ማለት ነው። ምንድነው የሚለው? ይህም ውሃ ምሳሌ ሆኖ ለምኑ? ለኖህ ውሃ ወይ ደግሞ ለዛ ለጥፋቱ ውሃ። ያ የጥፋቱ ውሃ ግን ለነ ኖህ ምን ነበረ? አድኗቸዋል። ሐዋርያው ቅዱስ ጴጥሮስ አለ እሺ በውሃ የዳኑበት መርከብ ሲዘጋጅ አለ። ስለዚህ በውሃ ድነዋል አለ እና እኛም ደግሞ አሁን ይሄው እነዛ ከጥፋት ከሚጠፋው ከበከተው ነገር እንዳወጣቸው ውሃው እኛንም ደግሞ ያድነናል ብሎ ተናገረ። ቃል በቃል ያድነናል። በነገራችን ላይ ምሳሌ ሆኖ ያድነናል በል ብለህ አትልም። በል ብዬህ ቅድም አውዱ ስትል ነበር። ጋሽ አውዱ ናቸው ኮመንት ላይ እንደውም ሲያጨበጭቡ የነበሩት ማለት ነው። ሌላ ሐዋርያት ሥራ ምዕራፍ 2 ላይ ነው። ሐዋርያው ቅዱስ ጴጥሮስ በቃ ኃጢአታችሁ ይቅር እንዲባል ተጠመቁ አለ እና ጥምቀቱ በምንድነው? በቃ ራሱ እዛው ሐዋርያት ሥራ ምዕራፍ 10 ላይ ሲናገር በውሃ የሚደረገው በውሃ የሚፈጸመው ጥምቀት ነው። እሱን ጥምቀት በኢየሱስ ስም የሚፈጸም ጥምቀት በቃ ምንም ይሄ ማንም አልካደም። ጥምቀቱ በማሰም ነው በዮሐንስ ስም ነው ብለናል አላልንም። ስለዚህ ያልተወራ ርዕስ ላይ ስታክ ማድረግ ወሬ ሲጠፋብህ ነው። ይሄ እዚህ ውስጥ አሁን ከኛ ጋር የመንደር ወሬ ስላልሆነ የምናወራው ቃሉ እንደሚለው ስለሆነ ቃሉ የሚለውን ደግሞ እኛ ቀድመን የምናውቀው እናውቃለን፣ የምናምነው እንደዛው ማለት ነው። ኦቨርኦል ሲያወራ ወንድማችን እምነት እንደሚያስፈልግ እና እኛ ደግሞ እምነት አያስፈልግም እንዳልን አድርጎ ነው። ይሄ ስለ ጥምቀት ቅድም እንዳልኩት የምታወራው ስለሌለህ ነው። ክርስቶስ አስተምረዋል፣ ሐዋርያት አስተምረዋል። ባይዘይ እሱ ብቻ አይደለም። ብሉይ ኪዳን ለሐዲስ ኪዳን ጥላ ከመሆኑ አንጻር በትንቢትም ደረጃ ተቀምጧል። ሕዝቅኤል ላይም ዳዊት ላይም ማለት ነው ስለ ጥምቀት በነገራችን ላይ ማለት ነው። በምልክትነት ግዝረት ሲሰጥ ማለት ነው ሲምቦል ሆኖ ግዝረት ለምን ለጥምቀት ማለት ነው ተቀምጧል። በቃ የለህም ግን አንተ ትምህርት የለህም መጽሐፉ ራሱ የለህም በነገራችን ላይ ማለት ነው። ያ ስለሌለህ እምነት አያስፈልግም እንዳልን አይደለም። በቃ እምነት ያስፈልጋል። እሱን ያዝ አድርገህ ጥምቀት ግን ያስፈልጋል ወይ ነው ለድህነት። ስለዚህ ለድህነት ያስፈልጋል የሚለውን አብራርቻለሁ። ሐዋርያት ሥራ ምዕራፍ 2 ላይ ኃጢአት ይቅር እንዲባል ተጠመቅ ከተባለ አሜን ትላለህ። ይሄ ትምህርት የቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ከራሱ አወራ አላወራም? ከጌታችን መድኃኒታችን ኢየሱስ ክርስቶስ የሰማውን ነው። ደቀ መዝሙር አድርጓቸው። ምን እያደረጋችሁ? እያጠመቃችኋቸው አለ። ዳጊስ አይ በጥምቀት ሳይሆን በእምነት ነው ደቀ መዝሙር የሚሆነው። በእምነት ሲሉ ግን ያለ ጥምቀት እያሉ ነው። ኦኬ እዚህ ጋር ይሰመረበት። እሺ በእምነት ይኮናል፣ አዎ ይኮናል፣ ግን ያለ ጥምቀት አይደለም። አንዴ ልንገራችሁ። ለምሳሌ መጽሐፋችንን ጠቀሰና ምን አለ? እዚህ ክፍል ላይ ጥምቀት የሚል ነገር የለም። በነገራችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ እምነት የሚል ነገር የለም። ሮሜ 6 ላይ ለምሳሌ ጥምቀት የሚል ነው ያለው፣ እምነት የሚል የለም። ለምሳሌ አይደለ ስለ ጥምቀት ሲያወራ ማለት ነው። ያ ማለት እምነት አያስፈልግም ማለት አይደለም። መጽሐፍ ቅዱስ ለብቻ ሊጠቀም ይችላል። ሰው በእምነት ይድናል ሲባል አዎ፣ ግን በእምነት ብቻ አይደለም። እሱ አንተና አንተን መሰሎች ያላነበቡ ያልተማሩ ሰዎች አሜን ብለው እንደ መሐመድ ቁርአን የተቀበሉት ትምህርት ነው። እምነት ብቻ የሚባል ነገር የለም። በእምነት ሰው ይድናል። አዎ። የእግዚአብሔር ልጆች የሆናችሁት በእምነት በኩል ነው። አዎ። እንዴት? ይኸው በጥምቀት ክርስቶስን ለብሰናል። መጽሐፉን ያብራራው ገላትያ 3 26 እና 27። ዝቅ ብሎ የማንበብ ችግር ስላለብህ ቅድም ግን እንደ ጎበዝ አውድ ስትል ነበር። አንድ ቁጥር ግን ዝቅ ብለህ ማንበብ አልቻልክም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዋናነት ሰው የሚድነው ምን ሲያደርግ ነው አለ? አምኖ ሲጠመቅ። ሲያምን ብቻ አላለም። አየህ እኛ የክርስቶስ ልጆች ነን። እሺ ልጅ የሆንነው ደግሞ አሮጌ ሰዋችንን ሰቅለን ነው። ከማጋ ከክርስቶስ ጋር በምን? በጥምቀት። ማስረጃ ሮሜ 6 ዘላችሁታል። በነገራችን ላይ ሮሜ 6 ላይ ቃል በቃል እሱ ምን ብሎ ነው ዳጊ እንትን ያለው? ምንትን ምንልበት ምንመሰክርበት ምናሳይበት አይነት ነገር እያለ ሲያወራ የለም እንዲህ የሚል እየሸወዳችሁ የለም። መጽሐፍ ቅዱስ ላይ ጥምቀት የምናሳይበት አይልም። እሺ ምን እያለ ነው? ጥምቀቱ ራሱ የምንተባበርበት ነው። በጥምቀት ነው የምንቀበረው እያለ ነው። መቀበሪያ ነው እያለ ነው። አባታችን ቅዱስ ዮሐንስ አፈወርቅ ጥምቀትን መሰቀያ መስቀላችን ነው ይላል፣ መቀበሪያችን ነው ይላል። ልክ ሐዋርያው ቅዱስ ጳውሎስ ልክ እንዳብራራው ሮሜ 6ን ጠቅሶ ማለት ነው። ሮሜ 6ን ጠቅሶ እንደ መሰረተ ክርስቶስ ሁሉም ማለት በሚቻልበት ደረጃ ፕሮቴስታንቶች የውሃ ጥምቀት እንደሆነ ይናገራሉ፣ ግን ትምህርቱ ላይ የሉ። የውሃ ጥምቀት ነው ይላሉ፣ ግን የሉ። በዚህ በውሃ ጥምቀት እንቀበራለን አይሏችሁም ስትሉ መቀበራችንን የምናሳይበት ነው። ልክ እንደ ዳጊ አይነት ማለት ነው። የኛ የቤተ ክርስቲያን አባቶች ከመጠምጠም መማር ይቅደም ይላሉ እና ከማይክ እውቀት ቢቀድም አሪፍ ነው። አንዳንዴ ሳንማርም የምናዜመው ወይም የምንዘፍነው ነገር ሰዎችን ሊያሰናክል ስለሚችል ኦቨርኦል ዘፈን ኃጢአት ነው። አክቹሊ እሱን እንኳን እኛ ክርስቲያኖች እንስማማለን ማለት
ነው። ለማንኛውም ባጭሩ ግን የተነሳ ሐሳብ አለ ጥምቀት አያድንም ለሚለው የለም። ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው አምኗል። ባይዘው ምን ላድርግ ብሎ ታዟል። ባይዘው ማለት እና ለምን ትዘገያለህ ሲባል እመን ነው የተባለው። ሐዋርያ ሥራ ምዕራፍ 22 ለምን ትዘገያለህ እመን እንጂ አለው። እንደ አናንያ አላለው። ደስ አይልም። ያው የዳጊ ወይም ደግሞ የዳጊን እምነት የመሰረቱት ሰዎች ምናልባት እንደዛ ተረድተው ሊሆን ይችላል። ግን አላለውም። ምን አለ? ለምን ትዘገያለህ? ስሙን እየጠራ ምን በል ተጠመቅ እና ተጠመቅ ሲለው ግን ከምን ጋር እያያዘው? ከኃጢአት ስርየት ጋር። ከኃጢአትም ታጠብ። ስለዚህ ከመታጠብ ጋር ነው የሚያያዘው። ለዛ ነው ቲቶ 3:5 ላይ ምን አለ? ለአዲስ ልደት በሚሆነው መታጠብ እና በመንፈስ ቅዱስ መታደስ አዳነን። ለአንተ አባቶች ያልጠቀስኩልህ አይመጥንም፣ ዲዘርቭ ስለማያደርግ ነው። በነገራችን ላይ መጽሐፍ ቅዱሱም ስለሚበዛብህ ነው እና በጣም ኦቨር ጭንቅላት ላይ እንዳይሆን ለዛ ነው ከአባት ያልጠቀስኩልህ እንጂ ያው ቢጠቀስ ደግሞ ብዙ አለ። ስለነበረን ቆይታ የአምላካችን ስም የተመሰገነ ይሁን። እንዲህ አይነት ውይይት ስላሰማዋችሁ በጣም ይቅርታ። እንደዚህ የወረደ ውይይት ራሱ በጣም ከባድ ነው የሚሆነው ማለት ነው። ቴንኪዩ። እሺ አሁን ውይይቱ ካለቀ በኋላ ነው ጥያቄ ይቀበላሉ። ዮሐዴ ይመቻል ጥያቄ ለማቅረብ? እንዴ በሚገባ እሱን ነው የምጠብቀው። ባይዘው በትልቁ ላርጋችሁና 5 ደቂቃ እሰጣለሁ። ከዛ ናታኒ ምንም የሚጠይቅ ሰው 5 ደቂቃ እሰጣለሁ ማለት ነው። ልጀምር። ዳጊ ዝግጁ ነህ? ዳጊ ዝግጁ ነህ? አዎ። እሺ ጀምሩ። ኦኬ እሺ፣ ደቂቃውን ሴት አድርገውና ልጀምር። እሺ ዳጊ ሐዋርያት ሥራ ምዕራፍ 2:37 ላይ ምን ይላል? ልባቸው ተነካ ይላል። ልባቸው ተነካ ማለት ምን ማለት ነው? ከተሰበከላቸው በኋላ ኦኬ እያወራሁ ነበር። እሺ ሶሪ ሚዩት አድርጌ እያወራሁ ነበር። ኦኬ ልባቸው ተነካ። እሺ ምንድነው ጥያቄ? ልባቸው ተነካ ማለት ምን ማለት ነው? ጥያቄ እኮ ጠይቄ ነበር። ልባቸው ተነካ ማለት ልባቸው ተነካ ማለት ነው። አመኑ ማለት ነው ወይስ አይደለም? አይደለም አይደለም። አዲሱ መደበኛ ትርጉም ልባቸው ተነካ ማለት በእርሱ ማመናቸው የሚያመለክት ነው ይላል። ትቀበሏለህ? አይ አልቀበለውም። ያልቀበለውም ምዕራፍ። እሺ ልባቸው ተነካ ማለት አዘኑ ማለት ነው? እስቲ ንገረኝ አንተ ምን እንደሆነ ንገረና። ያው የራስ መጽሐፍ ታትቀበል እኔ ብነግርህ መች ትሰማለህ? መስሚያ ድፍን እኮ። እሺ ቀጥለው ሐዋርያ ቅዱስ ጳውሎስ ምን እናድርግ አሉት አይደል? ለምዶ እመኑ ያላላቸው? ኦሬዲ ቃሉን ስለሰሙ። ጎበዝ አይዳጊ። ስለዚህ ቃሉን ስለሰሙ ኦሬዲ ያመኑ ስለሆኑ ምን አድርጉ አላቸው? ምርጫው የነሱ ስለሆነ ነው። ምን አድርጉ አላቸው? አለማመኑም የነሱ ነው። ምን አድርጉ አላቸው ነው ጥያቄ። ይሰማል። እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው ነው ጥያቄው። እየሰማ ነው? አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን አታውጡ። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር አይ ሌላ ቦታ አይደለም። ፖለቲካ ቆና አይደለም። ደቂቃ ሄድኩ ነው በፈለኩት በላይ ላይ ላውራ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ደቂቃ የምትፈልገው እንደዚህ ከሆነ ይጨምርልህ። 5 ደቂቃ ጨምርለት። አልፈልግም። የማትፈልግ ከሆነ የተጠየቀውን መልስ። አትጮህ፣ አይዞህ። ምንድን ነው አንድ ጥያቄ ስትጠየቅ አትፈራ። አብራራለሁ የምናገረው። እሺ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ላይ የምትል ከሆነ ከዚህ በኋላ ጥያቄ አልሰማህም። ኧረ እባክህ አብራራለሁ። ኦኬ አሁን ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ይጨምርልህ ከፈለግ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ መጀመሪያ ጠያቂው እኔ ነኝ። ኃጢአታቸው ይሰረይ ተጠመቁ የሚለው አንተ የሚቆረጥከው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል።
ላይዞ ረጋበልና ስማ ረጋበል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምን ደው ስርዓት ባይዞ የተጠበቁ ቁጥር 41 ላይ ቃሉን የተቀበሉ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ምን ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ትተህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ ነው። እንደዛ አይሆንም። ይሄማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመልሳለን። የምን ፖለቲካ ደቂቃ እኮ ነው። የማይፈልግ ከሆነ ሁሉም ነገር ማለት መፈለግ ያለበት ከኔ ጋር ቆይ አንዴ ልባቸው ተነካ ማለት አመኑ ከሆነ ቃሉን የተቀበሉትን ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ እኛ ዝም ብለን አናጠምቅም። ቃል ምን ይሆንክ ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? ምን እንደተፈጠረ ካላውቅም ነርቨስ ሆናል መሰለኝ። ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አልተጠየቅም። እሪ እያልክ ነው። ቆይ አንዴ ስማ እኮ እሪ አትበል። አካሄድ ብለህ ብታወራ አይሆንም። ይኸውልህ እኮ እሪ እያልክ ነው። ዳጊ ሞኔ ስታውቅ እራሱ መረጋጋት አለበት። ምን ይሆንክ ነው? አንተ እኮ ጥያቄውን አንዴ ስማ። ደቂቃ ሳያዝ ራሱ ደቂቃ ተይዟል። ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቭ ተነክቷል። ሳይነካ እያበደ ነው። ሻጣታቸው ይሰረይ ዘንድ ተጠመቁ የሚል አንተም ቆርጠዋል። ስሙን አትፍሩት። በኢየሱስ ክርስቶስ ስም የሚል እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እዛው ጋር ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ማላብራራ እኮ አልመልስልም። ደቂቃውን ትመልሰዋለህ። ቆይ አንዴ ዝም ብለሃለሁ። እባክህን ምን አይነት ወይዘሮ ነው? በተታዲያ አንዴ ስማ፣ ስማ አንዴ። ምን ይሆንክ ነው? ኧረ እባክህ ረጋ በላይ ይዞ አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው ሌላ መልስ በመልስ ምን ልትሆን ነው? በአንድ መልስ ኤሌክትሪክ ነው የምትጠብቀው እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን ዳግም የጀመርከውን ጨርሰው። ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጥያቄውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ። ምላሽ ትሰጣለህ የሚለው ላይ አስምርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ግን አይደለም። ምላሽ ትሰጣለህ። እሱ የሚጠይቀው ምላሽ ለማግኘት ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምረዋል። እሺ ዮሐድ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ ሁለተኛው ጠይቅ። እኔ አንደኛው ጥያቄ መልስልሃለሁ። ኧረ ለጠይቅ እኔም የፈለኩትን መልስ። ምን እየሆነ ነው? ምን እየሆነ ነው አላውቅም። ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እጅህን ወደ ላይ አንሳና ተወኝ በለኝ። ገና ባንዴ እንትን አረቃ ፈረስ ገና በአንድ ጅራፍ ትርመጣለህ። አንዴ ረጋ በል። ጥያቄ ስማ። እሺ አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታብታብ አድርግ ወዳጄ። እኮ ከደነገጥ ተወው ነው የምልህ። ማየት ጨብጦ እንደመዝፈን መስሎ ዘለህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ። ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ። ከናቲ ጋር ለምን እንደዚህ አልተጫወተም? አንተ ከናቲ ጋር አንገት ትያዛለህ፣ ትንፈራገጣለህ።
ጥያቄን ልቀጥል፣ አትንፈራገጥ። ዛሬ ውይይት ብቻ ታዲያ እዚህ አንገቴ ላይ ቆሜ አላንፈራገጥም። ረጋናቲ በጨዋነት ካወራህ አወራሃለሁ። ሰምቷል። ና ጨርሰን ተጠናቆ እኔ ወይዘሮ ከሆንክ እንደ ወይዘሮ ነው የማወራ። ማይ ብራዘር ብታርደኝ አልሳደብም። እሺ ወይዘሮ ታውቀኛለህ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድን ነው? አሁን ያድነናል ያለው ምንድን ነው? ጥያቄውን ስሙ። እታች ያላችሁ እንደዚህ ቀጥል ትበዛበታለህ። ሶልን አስገቡት። አንድ ቁጥር ጻፍ። ኖ ሶል አንድ ቁጥር አንድ ሰው አስገባና ሶልን አስወረዳችሁ እኮ። አይ እኩል እንዲሆን እዚህ ጋር ያለው እኩል ቁጥር እንዲሆን አድርጌያለሁ እኮ ገስት ላይ የተቀመጠው ሰው እንደዛ አድርጋል። ያ እኩል አድርጌያለሁ። ካህን አለ፣ ሙለታ አለ። እሺ ሙለታ ይጠይቅ። እኔ ስራ ስለሆን ከዮሐድ ጋር ግን እንወያያለን ካልተሳደበ። ስድቡን ግን እንዲቀንስ። ጌርሳሚ እናንተ ቀጥሉ። ጥያቄ ያለው ሰው ከሌለ እኔ ልውጣ። ጥያቄ ያለው ሰው አለ? ዝም ብሎ ወረደ እንዳይባል። አለ ጥያቄ ያለው ሰው? የለም። ቻው ደህና